ካናዲያን ኤክስፒሪየንስ የሚባል ነገር አለ። በስም እንኳን ስክሪን የሚያደርጉበት ጊዜ ብዙ ጊዜ ነው። ገብረ ሚካኤል ካለ ለምሳሌ እንደኔ the lack of information for newcomers is the የመጀመሪያው ትልቁ ባሪየር እሱ ነው። ሶልት ወተር ውስጥ ባህር ውስጥ ጨዋማ ውሃ ውስጥ ያለን አሳ አምጥተሽ ፍሬሽ ወተር ውስጥ ብታስገቢው ይሁን መሰረት ጥቁሩ አካባቢ ሬሻላጅ አካባቢ ምናምን ያሉበት ሰፈር የሚኖሩ ሰዎች ላይክ በቃ በየቦታው ነው ላይክ ዞር ብለሽ ማምለጥ አትችይ እና በቃ አቬሌብል አድርጎታል ማለት ነው። በፍርሃት ነው ያለነው። ልጆቻችንን ለማሳደግ በፍርሃት ነው ያለነው። ምንድነው ማለት አንድ ነገር ብንናገር ህጉ ስላለ ወይንም ፖሊሶች ስላሉ ወይንም ቻይልድ ዌልፌር ስላለ እየፈራን ነው የምናሳድገው ማለት ምንም አይነት ዲሲፕሊነሪ ሜጀር ቤት ውስጥ አያደርጉም። ብዙ ሰዎች በሱሳይድ እያጣሉ ነው። ቤተሰቦች ላይ ብንጀምር አትሊስት የሚቀጥለውን ትውልድ የተሻለ ጠንካራ የሆነ አድርገን ለማሳደግ እንችላለን። ከቻቺ ጋር አብረን ደግሞ አሁን እዚህ ውስጥ ገብተናል። እንግዲህ ይሄ የታይቦ ሴንተር ይባላል። ብላክ ኦንድ ሴንተር ነው። ከሊበን ጋራ ደግሞ አዘ ቦርድ ኦፍ ሜምበር ነው እዚህ ላይም እና ሂዝ ኤክስክሉሲቭ ዳይሬክተር ነው። So I'm just going to leave everything for him. ሁሉ ነገር ለሱ ተዋለሁ። እሱ የበለጠ ሊያስረዳን ስለሚችል እና ከቻቺ ጋር እዚህ ነን ያለ ነው። ሊበንዬ thank you so much ከውጭም እዚህም ሆነ ስለጠበቀኝ አመሰግናለሁ። So I'll leave everything for you. So ከመሰረቱ ብናየው ለምንድን ነው ይሄ ድርጅት የተቋቋመው እንዴት ተቋቋመ የሚለው ከዛ ብንጀምር በካናዳ ውስጥ ብቻ ሳይሆን በተለይ in the western world በምዕራቡ ዓለም ዩሮፕ ብቲ አሜሪካ ብቲ ካናዳ ብቲ የጥቁሮች ማህበረሰብ አባላት ብዙ ችግር አለባቸው። በጤና ብቲ በሶሻል ማህበራዊ የሆኑ ችግሮች በወጣቶች ላይ በአዛውንቶች ላይ ምናምን እና ይሄ ድርጅት እንዲቋቋም ያነሳሳቸው የተወሰኑ ሰዎች አሉ። መስራቹ ዋናው ቪዥነሪው ዶክተር ክሪስቶፈር ሞርጋን ይባላል። ዶክተር ክሪስቶፈር ሞርጋን ይባላል እና ብላክ ሄልት አላያንስ የሚባል ትልቅ ድርጅት አቋቁሞ ይሄንን የጥቁር ማህበረሰብ ችግር እንዴት ነው መቅረፍ የምንችለው ምን ማድረግ አለብን ብሎ ብዙ የኮሚኒቲ ሰዎችን ሄልት ኬር ፕሮፌሽናሎችን ዶክተሮችን አሰባስቦ ጥናት አደረጉ። ምንድነው መፍትሄው ምንድነው ከሚለው አንፃርና so what is it like በጣም ይሄንን ያህል ችግር ያለው ኦኬ አሁን በጤና በኩል ብናይ እነዚህ ክሮኒክ ዲዚዝ የሚባሉ እንደነ ዳያቢቲስ የስኳር በሽታ ሃይፐርቴንሽን የደም ግፊት ስትሮክ ሜንታል ሄልት ኪድኒ ዲዚዝ በቃ እንደዚህ ችግር ካንሰር የተባሉት በሙሉ በጥናት ደረጃ ሲታይ የጥቁር ማህበረሰብ ምን ያህል ይጠቃል እና ነጩ የካናዳ ህብረተሰብ ምን ያህል ይጠቃል የሚለውን ኮምፔር ስታደርጊ የትኛው ነው የሚጠቃው? በጣም የሚጠቁት ከንትን የሚጀምረው ኢንዲጂነሶች ናቸው። እዚህ ኔቲቭ የሆኑት የዚህ ምድር ከማንም በፊት እዚህ ምድር ላይ የነበሩት ኔቲቮቹ ኢንዲጂነስ እንላቸዋለን እዚህ ካናዳ። እነሱ ከሁሉ በታች ናቸው። በጤና ብቲ በትምህርት ብቲ በአንኤምፕሎይመንት በሁሉ ረገድ ማለት ነው። ከዛ ቀጥሎ የጥቁር ማህበረሰብ ነው እና የጥቁር ማህበረሰብ ወይንም ኢንዲጂነስ ሰዎች እንትኖቹ ማህበረሰቦች ከማንም የተለየ ፊዚካልም የሆነ ሌላም የሆነ ችግር የለባቸውም። ፕሪዲስፖዝድ አይደሉም። ሲስተሙ ግን እዚህ ሀገር ለምሳሌ
የካናዳ ሲስተም፣ የትምህርት ሲስተም፣ የህግ ሲስተም፣ የጤና ሲስተም የተመሰረተው ለነጮቹ ነው። ራይት አሁን ነጮቹ እዚህ ሀገር ሲመጡ ኢንዲጂነሶቹን ቦታ አስለቅቀው ለራሳቸው የሚሆን ጤና፣ ለራሳቸው የሚሆን ኤዱኬሽን ሲስተም፣ ለራሳቸው የሚሆን ሊጋል ኖችን ያዘጋጁት እና በኋላ የመጡት ጥቁሮቹ ለምሳሌ እዛ ውስጥ ፊት አያደርጉም። ስለዚህ በሲስተሚክ ፕሮብሌም የተነሳ ኦልሬዲ ዲስአድቫንቴጅድ ናቸው። አንድ ሁለተኛ ነገር የሚኖሩበት ስትሬስፉል ላይፍ ምናምን ለእንደዚህ አይነት ነገር ፕሪዲስፖዝ ያደርጋቸዋል። ሶስተኛ አክሴስ ለማድረግ ትምህርት ቤትም ቢሆን ኤምፕሎይመንትም ቢሆን ጤናም ቢሆን አክሴስ ለማድረግ ብዙ ሲስተሚክ ባሪየርስ አለባቸው። ሬሲዝም አለ፣ እንደዚህ አይነት ነገር እና እነዚህን ነገሮች እንዴት ነው የምንቀርፈው ከሚል ሀሳብ ተነስተው ነው አንድ ማዕከል ቢኖር ፎከስድ አድርጎ እዚህ ጥቁር ማህበረሰብ ላይ ፎከስድ አድርጎ ለውጥ ለማምጣት ሶሉሽን ለማምጣት ቢቋቋም ጥሩ ነው ከሚል ቪዥን ነው ተነስተው አሁን እንደዚህ ታይቡ የመሰለ ኦርጋናይዜሽን እንዲቋቋም ያደረጉት ማለት ነው። እና early 2000 ላይ ነበር ያንን እንቅስቃሴ የጀመሩት። ከዛ በኋላ ወደ 2004 2005 የዚህ የኦንታሪዮ ፕሮቪንስ መንግስት እንደነዚህ አይነት ኮሚኒቲ ሄልት ሴንተሮች የሚባሉትን ለማስፋፋት እቅድ ስለነበረው ያቺን አጋጣሚ ተጠቅመው ለጥቁር ማህበረሰብ ዴዲኬትድ የሆነ ሴንተርን ብናቋቁም ጥሩ ነው እና ይፈቀድልን ብለው እነ ብላክ ሄልት አላያንስ የተባሉት ለመንግስት ጥያቄ ያቀረቡ ማለት ነው። እና ያው ጊዜ የፈጀ ትንሽ ለምንድን ነው ለጥቁሩ ላይ ስፔሻላይዝድ የሚሆነው ምናምን አልፈለጉም ይሄንን አቴንሽን እና ግን ከብዙ ውጣ ውረድ በኋላ ግፊት በኋላ በ2005 መንግስት የዚህ ፕሮቪንስ ሚኒስትሪ ኦፍ ሄልት እንዲቋቋም ወሰነ። ለ2 ዓመት ጥናት ተደረገ። የት ይሁን፣ ምን አይነት ሰርቪስ ይስጥ፣ ምን አይነት ስታፎች ይኑረው ምናምን የሚለውን ጥናት አድርገን 2007 ላይ መጨረሻ ላይ ባጀቱ ሁሉ ነገር በኦንታሪዮ ሚኒስትሪ ኦፍ ሄልት የጤና ሚኒስቴር ጸደቀ። ያ ከዛ በኋላ 2008 ስራ ጀመርን ማለት ነው። ማለት የመጀመሪያው የድርጅቱ ስታፍ ተቀጠረ፣ እኔ ነኝ። ከዛ በኋላ ይሄንን ፋሲሊቲ ማሰራት ነበረብን። የተወሰነ ባጀት ተሰጥቶን ይሄንን ፋሲሊቲ አሰራን። ከዛ በኋላ ቀስ እያልን ሰዎች እየቀጠርን ምንም እያልን በ2009 ሰርቪስ እና ፕሮግራማችንን መስጠት ጀመርን። አንተ ጋር እንዴት ተገናኛችሁ ብዬ ልጠይቅህ። ይሄንን እኔ ነኝ መጀመሪያ የተቀጠርኩት ስላልከኝ ነው። እንግዲህ ልክ እዚህ ሀገር ከመጣሁ 20 ዓመት ምናምን ሆኖኛል። ካናዳ ከመጣሁኝ እንግሊዝ ሀገር ነበርኩኝ ብዙውን ጊዜ ያሳለፍኩት። እዚህ ከመጣሁኝ ከ3 ዓመት ምናምን በኋላ ነው። የእኔ ባክግራውንዴ ብዙውን የሰራሁት በእንደዚህ አይነት ሁኔታ ስራ ላይ ነው። በፕራይመሪ ኬር፣ በሜንታል ሄልት፣ እነዚህ ሬሻላይዝድ ኢሚግራንት ፖፑሌሽን ላይ ነው ብዙ የሰራሁት እና ያ እንግሊዝ ሀገር እና ያ ኤክስፒሪየንስ ነበረኝ። ያጠናሁት ትምህርት ማለት እንግሊዝ ሀገር ከገባሁ በኋላ ነው። ኢትዮጵያ ሌላ ታሪክ ነው፣ እሱም በኋላ እንጫወተዋለን። እንግሊዝ ሀገር ደግሞ ያጠናሁት ማስተርሴን የሰራሁት በማይግሬሽን፣ በሶሻል ኬር፣ በሜንታል ሄልት አካባቢ ነበረ። እዚህም ከመጣሁኝ በኋላ ብዙውን የምሰራው ኢሚግራንት ኮሚኒቲዎች ጋር ነበር፣ ከቤተሰቦች ጋር። ሶሻል ወርከር ነው ባክግራውንዴ እና ብዙ በዛ ስሰራ ነበር እና የዚህ ፖዚሽን ማስታወቂያ ሲወጣ መስፈርቶቹን ሳያቸው እኔ ከነበረኝ ኤክስፒሪየንስ ከነበረኝ ኤዱኬሽን በቃ ተመሳሳይ ነበረ እና ይሄ ነገር እግዚአብሔር ድንገት ለእኔ ያዘጋጀው ፖዚሽን ሊሆን ይችላል ብዬ ነው ያመለከትኩት። ካመለከትኩኝ በኋላ ለኢንተርቪው ጠሩኝ። ጥሩ ነገር ነበረ። 3 ኢንተርቪው ነበር መሰለኝ ያሳለፍነው የኢንተርቪው ስቴፕ። ከዛ ጠፉ እና በቃ አልሆነም፣ ሜቢ አልተመረጥኩኝም ብዬ 1-2 ኢሜል ልኬ ደህና ናቸው ወይ ቴንኪዩ ምናምን እየጠበቅኩ ነው ምናምን ብዬ ነበረ። ጠፉ። ከዛ ከ3 ወር በኋላ እንደገና ኮንታክት አደረጉኝና ፖዚሽኑን ኦፈር ልናደርግ እንፈልጋለን አሉኝ። እንግዲህ እሺ ቴንኪዩ ብዬ እንደዛ ነው የጀመርኩትና የባክግራውንዴ አይ ቲንክ ለዚህ ፖዚሽን የተመቸ ነበረ፣ ወይንም እንደ እግዚአብሔር ሀሳብ ስዘጋጅ ነበረ ማለት ያስባለሁ። That's why they call it way. Yes, መንገድ
ሌላው ታይቡ የሚለው ስም አወጣጡንም በዚህ አጋጣሚ እንትን ባረግ ብንነጋገርበት ታይቡ የስዋሂሊ ቋንቋ ነው። ትርጉሙ ልክ እንደ ሀገራችን ኢትስ አ ዊሽ ወይንም ሰላምታ የምትሰጭበት ነው። በምን ቋንቋ? በስዋሂሊ። ስዋሂሊ። ስለዚህ ምን ማለት ነው? ጤና ይስጥልኝ እንደማለት ነው በእኛ ሀገር እና ቢ ኢን ጉድ ሄልት ማለት ነው በእንግሊዘኛ። ማለት የዚህን ድርጅት መስራቾች ቦርዶቹ፣ ቪዥነሪዎቹ አንድም ከጤና ጋር የተያያዘ አንድም ደግሞ ከማንነታችን ከአይደንቲቲያችን ከሩታችን ከአፍሪካ ቋንቋ የሆነ ስም እንዲወጣ በሚል አስበው ያዘጋጁት ነው እና ታይቡ ከዛ ነው የሚመጣው ለማለት ፈልጌ ነው። እነዚህ ፋውንደሮቹ እንግዲህ እነ ዶክተር ክሪስቶፈር ሞርጋን አሉ፣ ሌሎችም አሉ። ከዛ በኋላ ያው የመጀመሪያው ኤግዜኪቲቭ ዳይሬክተር እኔ ያለሁኝ። ከዛ ደግሞ የመጀመሪያዎቹ ቦርዶቹ እነማን ነበሩ የሚለውን ነው። ይሄ እንግዲህ ያው እንደ ቴስቲሞኒያል ሜሞሪያል ስፔስ መሆኑ ማለት ነው፣ የእኛን ሂስትሪ የሚገልጽ ማለት ነው። ግራውንድ ኦፕኒንጋችሁ ላይ ኦፊሻል ሪበን ካቲንግ ሴሬሞኒ ታቡ ኮሚኒቲ ሄልት ሴንተር 2011 ላይ ነው። ይሄ ተመርቆ ይህንን ስፔስ ደግሞ አሁን በምታይበት ጊዜ ዲዛይን ስናደርግ የሆነ የኮሚኒቲ ስሜት አንድ ሰው ሲመጣ ሲገባ እዚህ የኮሚኒቲ ስሜት እንዲኖረው እና ኮኔክት እንዲያደርግ ከሚል አንጻር ነው ዲዛይኑን። ሼፕ ሙቭመንት አለው፣ በጣም ከለርፉል ነው እና ከድርጅቱ ማንነት ጋር አይደንቲቲ ጋር የተያያዘ ነው። አሁን ሎጓችንን ስታይ ብራውን አለ፣ የሎ አለ፣ ግሪን አለ እና ብራውኑ አሁን ለምሳሌ እዚህኛው ዎል ላይ ያለው ብራውን ግራውንዲንግ ሩት ማለት ነው፣ መሬት ማለት ነው፣ አፈር ማለት ነው እና ግራውንድ የሚያደርገን ነው። ግሪኑ ያው እንደ ሀገራችን አተረጓጎም ልምላሜ ማለት ነው፣ ላይፍ ማለት ነው። ኦሬንጅ ኤንድ የሎ ሌላም ቦታ ላይ ታየዋለሽ። እሱ ደግሞ ቫይታሊቲ ነው። ልክ እንደ ፀሐይ ብርሃን ቫይታሊቲ የሚሰጥ ነው እና እንደዚህ አስበን ነው ጥንቃቄ ወስደን ነው ዲዛይን ሲደረግ አርኪቴክቸሩ ጋር እንደዚህ ነው የምንፈልገው። ምክንያቱም ልክ እንደ ሌላ ክሊኒክ ዝም ብሎ ፎር ዎልዝ እና ነጭ ምናምን ሆኖ እንዲሆን አይደለም። ኮሚኒቲ ስፔስ ኖሮ ሙቭመንት እንዲኖረው ስፔሱ እና ብዙ ሰዎች ሲመጡ they tell us they feel comfortable, they feel at home, welcoming ነው ምናምን ይላል። መጀመሪያ ስገባ ራሱ I was like okay ይሄ ምንም አይመስልም ምናምን አልኩ። it just looks like warm የሆነ family kind of community እዚህ ጋር አሁን ይሄኛው ኮሚኒቲ ሴንተር እቺ የምታያት የታቡ እንትኗ እና እዛ ጋር ደግሞ ብዙ አሉ። የነዚህ ደግሞ ምንድናቸው? it's from አሁን በጥቁር ማህበረሰብ ውስጥ ብዙ የዴቨሎፕ የተደረጉ ኮንሴፕቶች አሉ፣ ፕሪንሲፕልስ አሉ። አሁን ሰቨን ኳንዛ ፕሪንሲፕልስ የሚባሉ አሉ። ኢን 1966 ካሬንጋ የሚባል አንድ አፍሪካን አሜሪካን ፊሎሶፈር በዚህ ደግሞ አፍሪካን አሜሪካን ሂስትሪ እና እንትን ላይ ብዙ የሰራ ሰው decided that የራሳችንን ሩት ይዘን ዝም ብለን የነጮቹን ሀሳብ ምናምን ይዘን ከምንሄድ የራሳችንን ፕሪንሲፕል ከሀገራችን ከሩት ከማንነታችን አንጥተን ፕሪንሲፕልስ እና ቫልዩ ብሎ 7 ኳንዛ ፕሪንሲፕሎችን ዲፋይን አድርገዋል። ብዙ አፍሪካ ሀገሮች ሄዶ ከዛ ካልቸር ውስጥ ያወጣቸው ናቸው። እነዚህ አንደኛው ዩኒቲ ነው። ኢትስ ቬሪ ኢምፖርታንት ለእኛ ዩኒቲ አዘ ፕሪንሲፕል መሆን አለበት ነው። ሁለተኛው ኡጂማ ይባላል። ኮሌክቲቭ ሬስፖንሲቢሊቲ ነው። ኤቭሪባዲ ኢዝ ሬስፖንሲብል ፎር ኢች አዘር። ከዩሮሴንትሪክ ዌስተርን ወርልድ ብዙ ጊዜ ሚ ነው፣ ኢትስ ኢንዲቪጁዋሊስቲክ። እኛ ግን አመጣጣችን ኮሚኒያል ነው፣ ዊ ነው። ራይት ሶ ኮሌክቲቭ ሬስፖንሲቢሊቲ። ኮኦፐሬቲቭ ኢኮኖሚክስ ማለትም እኛ በራሳችን ብዙ ነገሮችን ማድረግ እንችላለን። ሶ ፋይናንሻል ኢምፓወርመንት የሚለው ነገር ነው። ኩምባ የሚባል ፕሪንሲፕል አላቸው፣ ወይም ክሪኤቲቪቲ ማለት ሁልጊዜ የኛ ዓላማ መሆን ያለበት ዛሬ ከተቀበልነው ጄኔሬሽን ለሚቀጥለው ጄኔሬሽን የተሻለ ነገር ማቅረብ አለብን። ሰልፍ ዲተርሚኔሽን ወይም ኩጃጁ ጉሊያ ይባላል እና ሰልፍ ዲተርሚኔሽን ደግሞ ሁላችንም የምንሰራው
ኢንዲፔንደንስ እንዲኖረን አዘ ፖፑሌሽን አዘ ኮሚኒቲ ሰልፍ ዲተርሚኔሽን እንዲኖረን ነው እና እነዚህን ፕሪንሲፕሎች እዚህ ላይ ሰዎች ሲገቡ this is what we are about. We are about cooperative economics. We are about collective responsibility. We are about self-determination. We are about creativity ብለን ሰዎች ከማንነታቸው ከአይዴንቲቲያቸው ጋር ኮኔክት እንዲያደርጉ እነዚህን ፕሪንሲፕሎች ብዙ በስራም ልንጠቀምባቸዋለን። እዚህ ጋር እንግዲህ ይሄ ዌይቲንግ ኤሪያችን ነው፣ ሪሴፕሽናችን ነው። ወደዚህ ወደ ውስጥ ገብተን ደግሞ አክቲቪቲዎች ምን ምን እንደሚከናወኑ ደግሞ ማየት እንችላለን ማለት ነው። those are the activity የምታወጡት ፍላየሮች ናቸው። ይሄ እኛም ኮሚኒቲዎቹም እዚህ ጋር ለክላይንቶች ኢንፎርሜሽን ቦርዳችን ነው ማለት ነው። ሌላው so it is as a French speaking to ምክንያቱም በቀደመታ ስመጣ a couple of people were talking to you in French and I know አንተም ፈረንሳይ ስታወራ I was like okay that's guy English French አማርኛ ሌላስ አረብኛ so ምንድነው ሌላው ነገር ካናዳ is a bilingual state. Politically we have two official languages, English and French. ምክንያቱም historically እዚህ ሀገር ሴትለሮቹ ሲመጡ የተወሰኑ አካባቢ ከፈረንሳይ የመጡ ሴትለሮች ናቸው ያዙት፣ ሌላው ደግሞ ከእንግሊዝ የመጡ ሴትለሮች ናቸው እና ትራዲሽናሊ እነዚህ ሁለት ሴትለርስ የነበሩት ከብዙ ጊዜ በኋላ ሪኮግኒሽን ያስፈልጋል። ምክንያቱም this is not just an English speaking country, it should be a French speaking country ከሚል ከዛ ስለሆነ it's nationally it's a bilingual country. ፕሮቪንሱ ደግሞ እዚህ በተለይም ደግሞ እኛ ያለንበት the city of Toronto is a designated French language service region, which means organization have the duty to provide services in French. In order to do that በመንግስት ሪኮግናይዝድ መሆን አለብሽ። የተወሰኑ መስፈርቶችን ክራይቴሪያዎች አሉ። እነሱን ካሟላሽ you can be designated as a French language service provider. እኛ ብዙ የምንረዳቸው ኢሚግራንቶች አዲስ መጪዎች ስላሉ በተለይም ከዌስት አፍሪካ ፍሬንች ስፒኪንግ ዌስት አፍሪካን ካንትሪዝ እና ከካሪቢያን ለምሳሌ ከሄቲ ስለሚመጡ ለኮሚኒቲውም ለእኛም ጥሩ ስለሆነ ያንን መስፈርት ፕሮሰስ ውስጥ አልፈን መስፈርቱን አሟልተን we are designated by the Ministry of Health የዚህ ፕሮቪንሱ ሄልት ሚኒስትሪ ዴዚግኔትድ ሆነናል ፍሬንች ላንጉዌጅ ሰርቪስ ፕሮቫይድ ለማድረግ እዚህ የኢትዮጵያ ላንጉዌጅ አማርኛ የሁሉ ኢትዮጵያዊ እንግዲህ 40 አለ ተብሏል። ኦፊሻል ላንጉዌጅ ስላልሆነ ግን ያው አብዛኛውን አማርኛ እንግሊዝኛ ብዙ የማይናገር ሊመጣ ይችላሉ። ስለዚህ ለነሱ ደግሞ ምንድነው የምናደርገው? አንደኛ በተቻለን መጠን የተለያዩ ቋንቋ የሚናገሩ ስታፎችን ለመቅጠር ዳይቨርሲቲ እንዲኖረን አሉን። አሁን ካፕል ኦፍ ዶክተሮች አሉን፣ ሌሎችም ስታፎች አሉን አማርኛ የሚናገሩ። ከዛ በተረፈ ደግሞ አስፈላጊ ሲሆን ትራንስሌሽን ሰርቪስስ እንሰጣለን። አይዘር ኢንፐርሰን ኢንተርፕሬተሮች መጥተው ማስተርጎም እንዲችሉ ኦር ደግሞ አርጀንት ከሆነ ምናምን በስልክ አክሰስ አድርገን ሰዎች በራሳቸው ቋንቋ እንዲገለገሉ ለማድረግ እንችላለን። ግን we are a designated French language service so እዚህ ላይ ስታይ ሰዎች መጥተው ራሳቸውን ደግሞ እንዲያዩ እነዚህ ክላይንቶቻችን የነበሩ ናቸው and they are giving their testimony right እዚህ መጥቼ ምን አገኘሁኝ እንደዛ ብለው እንትን የሚያደርጉበት ነው። ሶ ፍሬንች ተናጋሪ ሰዎች ሲመጡ they'll say oh okay this is a good place for me ብለው welcoming እንትናቸውን ያገኛሉ ማለት ነው። okay so vaccination ላይ ሲደርስ ሰጡ ነበር። በኋላ ያው አስፈተን እንነጋገራለን። በኮቪድ ላይ የነበራችሁ እንትን ሰርቪስ የሰጣችሁ ሜቢ HIV ላይ ሜቢ የተለያዩ ሜንታል ሄልት ላይ የምትሰጧቸውን ሰርቪሶች እናወራለን። ጅስት አሁን ይሄ አሁን እንግዲህ ብዙ ስራ የምናከናውንበት ነው። ዶክተሮች አሉን፣ ነርስ ፕራክቲሽነር የሚባሉ አሉ፣ ነርሶች አሉን እና የጤና አገልግሎት እንሰጣለን። ፒውር የጤና አገልግሎት ሰዎች መጥተው ዶክተራቸውን አይተው የጤና መፍትሄ እንዲያገኙ እናደርጋለን። ከዛ በተጨማሪ እንግዲህ አንዳንዶቹ ያው ምሳሌ የአንድ የዶክተራችን ኦፊስ ነው እንደዚህ ራይት ቲፒካል ክሊኒክ ማለት ነው። ቲፒካል ክሊኒክ ማለት ነው።
እንደሱ እንሰጣለን። የተለያዩ የክሊኒካል ሩሞች አሉን። እዛ ውስጥ እንትን እናደርጋለን። ሰዎች እዚህ መጥተው ሌላው ነገር ደግሞ ምንድነው ሰዎች እዚህ መጥተው የተቻለ ብዙ አይነት ሰርቪስ እንዲያገኙ ማድረግ እንችላለን። it's like a one stop shop እንዲሆን የተቻለ አሁን መጥተው እዚህ ዶክተር አይተው ዳይቲሽን ማየት ይችላሉ፣ ፊዚዮቴራፒስት ማየት ይችላሉ፣ ፖዲያትሪስት ማየት ይችላሉ፣ ሁሉን ነገር ማድረግ ይችላሉ። እና አንዴ መጥተው የተለያዩ ሰርቪስ እንዲያገኙ አንድ ቦታ ማለት ነው። ከዚህ ሌላ ቦታ ምናምን መሄድ እንዳይኖርባቸው። ለምሳሌ አሁን ይሄ እቺ እንትናችን ናት፣ ላብ ሩማችን ናት። ራይት ሶ ሰዎች መጥተው እዚህ ከዚህ ወደ ላብ ተልከው እዛ ሄደው ሰልፍ ይዘው ምናምን ነገር ከሚያደርጉ እዚሁ ዶክተሮቹም ከሆኑ ነርሶቹም ከሆኑ ከፈለጉ እዚህ ደማቸውን ይወስዱና ላቦቹ ከዚህ መጥተው ፒክ ያደርጋሉ። ሶ ኮንቪኒየንስ እንፈጥራለን። ምክንያቱም አሁን አንዳንዴ ሲኒየሮች አሉን ትራንስፖርቴሽን መኪና የላቸው ምናምን የላቸው ከዚህ እንደገና ባስ ይዘው ሌላ ቦታ ምናምን ከሚሄዱ እዚህ ሁሉ እንዲያደርጉ በጣም አሪፍ ነው። እንደዛ እናደርጋለን። ሶ ዩ ኖ ሶሻል ወርከሮች አሉን፣ ካውንስሊንግ የሚሰጡ ዳይቴሽኖች አሉን። ፉድ ኬር አሁን ለምሳሌ በጣም የእግር ጤንነት ማለት ነው። ብዙ ጊዜ እኛ ያንን እንትን አናረግም አይደል? it's not very important ለኛ to massage your feet ማለት ነው። ኖ ፉድ ኬር ማለት አሁን በተለይ ለዳያቤቲክ ለሆኑ ሰዎች የስኳር በሽታ ላላቸው ሰዎች ሲኒየሮች በጣም ሴንሲቲቭ ነው። ምክንያቱም ፉድ ኬር like if you don't እግርሽን በደንብ ጥንቃቄ ካላደረግሽለት ጋንግሪን ካለስ ምናምን ተፈጥሮ ብዙ ጊዜ የስኳር በሽተኞች እግራቸው የሚቆረጣል አይደለም። ፉድ ኬር በደንብ ጥንቃቄ ስለማያደርጉ ነው። ትልልቅ ሰዎች እንግዲህ አንቺ የምታውቂያቸው እንደነጋሽ ጥላሁን አይነት ሰው እንደዚህ አይነት ፕሮብሌም ማለት ነው። እና ፉድ ኬር is very very important service. So food care ስትል can you explain to me a little bit? So there is what is called chiropody ወይንም አሜሪካን ሀገር ፖዲያትሪ ይሉታል። Okay. So ሰዎች መጥተው እዚህ እግራቸውን አሴስ ይደረጋሉ። ጥፍራቸውን እግራቸውን ካለሳለው ወይ ምናምን አለው ወይ በየጊዜው ላይ ነርቫቸው ሴንሲቲቪቲው ምንድነው የተባለ እዚህ አሁን ለምሳሌ በየሲሪየስ ከሆነ በየሳምንቱም ሊቀጠሩ ይችላሉ። ሲሪየስ ካልሆነ ግን አትሊስት ኤቭሪ 3 or 6 months ጀነራል ቼክአፕ እየመጡ እዚህ ሽሮፖዲስቶች አሉ፣ የፉድ ኬር ስፔሻሊስቶች አሉ፣ እነሱ ነው ያሉ ማለት ነው። እና አሁን እኛ ያለንበት አካባቢ አንድ ሁለተኛ በጥቁሩ ማህበረሰብ እና በሌሎችም እነዚህ ሽሪላንካ ከኢንዲያ ምናምን የሚመጡ ዳያቤቲስ is very very high at least 3 to 4 times 3 to 4 times at greater risk ናቸው ታይፕ 2 ዳያቤቲስ ሊይዛቸው የሚችልበት ምክንያት ከምግባቸው ሊሆን ይችላል፣ ከአኗኗራቸው ሊሆን ይችላል፣ ከስትሬስ ሊሆን ይችላል። ራይት እንደዛ ስለሆነ በተለይ ዳያቤቲክ ዳያግኖሲስ ያላቸው ወይንም የስኳር በሽታ ኦሬዲ አለባቸው የተባሉ ሰዎች ሬጉላር የሆነ የፉድ ኬር እንትን ያስፈልጋቸዋል። እና እኛ አሁን ለምሳሌ በጣም ትልቅ ዌቲንግ ሊስት ነበረ። ላይክ 2 ዓመት ምናምን ይፈጅ ነበር አንድ ሰው እዚህ ለማየት because it's a very much needed service። እዚህ በጣም የተፈለገ እንትን ነው፣ አገልግሎት ነው። በመንግስት ማለት ውጪ በመንግስት አሁን እዚህ ካናዳ ሕክምና በነፃ ነው ይባላል አይደለ? ይሄ ሰርቪስ ግን በኦሂፕ አይካተትም። ሶ መክፈል አለብሽ እንደነ ሰርቪስ ለማግኘት። እኛ ጋር ይሄ ሁሉ ሰርቪስ ሁሉ የምንሰጠው ሰርቪስ በነፃ ነው። ስለዚህ ሰዎች ብዙ ገንዘብ የሌላቸው ፖቨርቲ ውስጥ ያሉ ሰዎች ምናምን እንደ አይነት ሰርቪስ ነው ለነሱ እንትን የሚላቸው እና በዛ ምክንያት ትልቅ ዌቲስ ነበረን። ያው ከመንግስት ጋር እየተነጋገርን ትንሽ ፋንዲንግ እየጨመሩልን አሁን ወደ 4 ሽሮፖዲስቶች ፓርታይም ሽሮፖዲስቶች አሉን። በዛ ብለን እንትና ዌቲንግ ሊስታችንን አቃለናል ማለት ነው። አሁን ይሄ በኢትዮጵያ ማህበረሰብ አይ ዶንት ኖ ምን ያህል የጤና በተለይ ስኳር በሽታ ሊያጠቃቸው የሚችሉ ወይንም ኦሬዲ ስኳር በሽታ ያለባቸው የተባሉ ሰዎች ምን ያህል የፉድ ኬር እንትናቸውን ይከታተላሉ አይ ዶንት ኖ። አሁን ባለፈው ግን እኛ አሁን ለምሳሌ እዚህ አንድ ኦርጋናይዜሽን አለ፣ ሲኒየሮች ፕሮግራም የሚሰጡ አሉ፣ ኢትዮጵያኖች ናቸው። እዚህ ኢቨንት እንዲኖራቸው አድርገን ነበረ እና እዛ ኢቨንት ላይ የፉድ ኬር ነርስ አዘጋጅተን
ትምህርት እንዲሰጣቸው ስለ ፉድ ኬራቸው እንዴት መውሰድ እንችሉና አሴስ እንድታረጋቸውና አድቫይዝ እንድታረጋቸው አድርገን ነበረና this is very important. It's a very essential service. Very essential service. የእግር ችግር ያለባቸው ጫማ የማይመቻቸው ምናምን እንደዚህ አይነት ነገሮችንም እዚህ እንሰራለን። ሰብሲዳይዝ እናደርገዋለን። ብዙ ሰዎች አቅም ኖሯቸው በተለይ እኛ የምንረዳቸው የኮሚኒቲ ሰዎች አቅም ኖሯቸው መክፈል ስለማይችሉ ሰብሲዳይዝ እናደርጋለን። ለምሳሌ ውድ ከሆነ የተወሰነ ብቻ እንዲከፍሉና እኛ የተቀረውን ድርጅቱ የተቀረውን እንትን እያደረገ እናደርጋለን እና ያው እነዚህ ሳምፕል ናቸው። ለእኔ አሁን እንደዚህ አይነት ነገር አዲስ ነው። አሚን እንዳልኩ አይቼዋለሁ። አንዳንድ ሰው ላይ እግራቸው ላይ እንደዚህ ጥፍርም አለ መሰለኝ የእጅ ጥፍርም ላይ አለ። ግን እንደዚህ አይነት ትሪትመንት ራሱ በራሱ ያስፈልገዋል የሚባለውንም ያው ነው ለብዙ ለሚሰሙት ሰዎች እንዲህ አይነት ችግርም ላጋጠማቸው ወይንም ማስት በዚህ ውስጥ ማለፍ እንዳለባቸው አይዲያውም የሌላቸው ሰዎች ይሄንን በመስማት ደግሞ ወደዚህም ሊመጡ ይችላሉ። ወይንም ወደሚገባው ሰርቪስ ደግሞ ልንመራቸው እንችላለን ማለት ነው። ሶ እንዲህ አይነት ስፔሻሊስት የሆኑ ነገሮችንም እናደርጋለን። ያው ሌላው እንግዲህ ያው ዳያቤቲስ ላይ በጣም የጠነከረ ፕሮግራም አለን። ዳያቤቲስ ኤዱኬሽን ፕሮግራም ይባላል። ነርሶች አሉ፣ ዳይቲሽኖች አሉ፣ ሶሻል ወርከሮች አሉ እና እነሱን እንደዛ እናደርጋለን። ያው እነዚህ በሙሉ ያው ቅድም እንዳሳየሽ ሜዲካል ሩሞች ናቸው። ይሄኛው ስፔሻሊ ለኤችአይቪ ኤድስ የሆነ ፕሮግራም አለን እና እዚህ ነርስ ፕራክቲሽነር አለች፣ ቲም አለ፣ ነርሶች፣ ነርስ ፕራክቲሽነሮች፣ ሶሻል ወርከሮች አሉ። እንደ ሪሰርች ፕሮጀክት ነው ሲጀመር የተጀመረው። በዓለም ደረጃ በምናይበት ጊዜ የኤችአይቪ ቁጥር ሳምሃው ሌቭል እያደረገ መጥቷል። እንደ 1980s ምናምን አይደለም። ብዙ ኢንቨስትመንት ስለነበረ ብዙ ኤዱኬሽን ስለነበረ ምናምን እንትን እያደረገ መጥቷል፣ እየቀነሰ መጥቷል በብዙ አካባቢዎች። እዚያውን ካናዳ ውስጥ አግሪጌትሊ ሲታይ it is much better than what it was ከዚህ በፊት በነበረው የተሻለ ነው። በጥቁሩ ኮሚኒቲ ውስጥ ግን በጣም ስቲል ራይዝ እያደረገ ያለ ኤፒደሚክ በሽታ ቢኖር ኤችአይቪ ነው። yes አሁን ለምሳሌ በ2015 በፈረንጆች አቆጣጠር እዚህ ካናዳ ውስጥ የተደረገ ጥናት ከካናዳ ውስጥ ከነበሩት አጠቃላይ የኤችአይቪ ኢንሲደንስ ኤችአይቪ ዳያግኖስ የተደረጉት ሰዎች ውስጥ 61% ጥቁር ሴቶች ነበሩ። ጥቁር ብቻ አይደለም፣ ጥቁር ሴቶች 61% ማለት ከግማሽ በላይ ማለት ነው። ኦልሞስት 3/4 በዩ እና ኢትስ አ ቬሪ ሲግኒፊካንት ኢሹ። ብዙ ነገሮች አሉ። አንደኛ ብዙዎቹ የሚመጡት ኢሚግራንት ሆነው የሚመጡት ሰዎች ከኤችአይቪ ኤንደሚክ ከሆነ ኤችአይቪ ካንትሪዝ የሚመጡ ናቸው። ሁለተኛ ያው በተለያየ ምክንያት አክሰስ የሚሆን ምንም ይሁን ያ ችግር አለና ሌላው ችግሩ ምንድነው? ዳያግኖስድ ሆነው ሰርቪስ እስከሚያገኙ ድረስ በጥቁሮች ያለው ጋፕ በጣም ሰፊ ነው። ሌሎቹ ዳያግኖስ ከተደረጉ በኋላ ሰርቪስ የማግኘት ጊዜያቸው የጠበበ ነው። ቶሎ ሰርቪስ ያገኛሉ። ጥቁሮቹ ግን በተለያየ ምክንያት ስቲግማ ሊሆን ይችላል፣ ሄልት ኬር ስለማይሄዱ ምናምን ሎንገር ታይም ይወስዳል እና እዚህ አንዲት አሲስታንት ፕሮፌሰር አለች እና እሷ የሆነ ስታዲ ነበራት እና ያንን ስታዲ ማለት ካልቸራሊ አፕሮፕሪየት ለጥቁሮቹ አመቺ ለጥቁሩ ማህበረሰብ አመቺ የሆነ ስፔስ ድርጅት ቢኖርና የኤችአይቪ ሰርቪስ እዛ ውስጥ ብናስቀምጥ እነዚህን ነገሮች ማሻሻል እንችላለን ወይ የሚል ሪሰርች ነበራትና እዚህ ታይቡን መርጣ እዚህ ፕሮጀክቱ ነበረን 2 ዓመት ያህል ጥናት አድርገን ዴሞንስትሬት አደረግን ማለት ትክክል እንደሆነ ይሄ ሪሰርች ሃይፖቴሲሱ ትክክል እንደሆነና አሁን እኛ ዴሞንስትሬት ባደረግነው ውጤት የፕሮቪንሱ የኦንታሪዮ ፕሮቪንስ ይሄንን አይነት ሰርቪስ በኦንታሪዮ ፕሮቪንስ ውስጥ ወደ 5 ድርጅቶች ሴንተሮች እንዲቋቋሙ ኦልሬዲ አሁን ወስኗል። ሶ ማለት እኛ በሰራ ነው ዴሞንስትሬሽን ፕሮጀክት ይሄ ጥሩ ፕሮግራም ነው ተብሎ እንዲስፋፋና ሌሎች ከተሞች ውስጥ እንዲህ አይነት ሰርቪስ እንዲኖር
አድርገናል ለማለት ፈልጌ ነው። ሌላው እንግዲህ ቅድም ስለ እግር ተነጋገርን አይደለም? አሁን ደግሞ ስለ ጥርስ ኦራል ሄልት ሌላ ችግር ያለብንን እና አንድ እኛም ብዙ ጊዜ የዴንታል ሄልት ትኩረት አንሰጥም። ሁለት በጣም አስቸጋሪ ነው አክሰስ ለማድረግ እዚህ ሀገር ማለት ነው። ዴንቲስትሪም is not covered by OHIP, right? So ይሄ ዴንታል ክሊኒክ በፐብሊክ ሄልት የጤና ጥበቃ የቶሮንቶ ጤና ጥበቃ የሚያቀርበው ድርጅት ሰርቪስ ነው፣ አገልግሎት ነው እና ሶ ክሊን ደግሞ እንዴት ንጽት ያለ ነው። አሁን ይሄ ዴንታል ሰርቪሱ ለአዛውንቶችና ከ65 ዓመት በላይ ለሆኑ አዛውንቶችና ከ18 ዓመት በታች ለሆኑ ወጣቶችና ልጆች የተወሰነ ኢንካም በታች ለሆኑ ሰዎች ነፃ ነው። አንድ ልጅ after 21 ከሆነ ሰርቪስ አታገኝም። አደልት ናቸው። they don't under 18 ግን ከሆኑ እና if they are within income bracket እንደዚህም ነው። አሜሪካን እንደዛ ነው። የኢንሹራንስ ከቨር ያደርጋቸውም። ለምንድን ነው እንግዲህ ከሪዞርስ አንጻር የተነሳ ነው ሁሉንም አክሴፕት። ግን አትሊስት እስከ 18 ዓመት ጊዜ ባለ ጊዜ ውስጥ ሰርቪስ የማግኘት እድላቸው እዚህ የሰፋ ነው ማለት እዚህ መጥተው በነፃ መታከም ይችላሉ። 65 ከሆኑ ደግሞ እዚሁ መታከም ይችላሉ ማለት ነው እና ያ ሰርቪስ አለ። ይሄም ራሱ ትልቅ ዌቲንግ ሊስት ነበረው። አንደኛ እኛ ያለንበት አካባቢ በጣም ኢትስ ፋስት ግሮዊንግ ሲኒየር ፖፑሌሽን ያለን እና በተለይ በሲኒየሮች በጣም ትልቅ ዌት ሊስት ነበረ እና ሁለት ብቻ ኦፕሬተሪዝ ነበሩን ለብዙ አመት። ከ4 ዓመት በፊት የኦንታሪዮ ጋቨርንመንት ተጨማሪ ገንዘብ ሰጥቶን ይሄኛውን ቅድም ያየሽውን አዲሰኛውን ሶስተኛውን ክሊኒክ ማነው ቼር አሰርተን አሁን ሁለት ዴንቲስቶች አሉ፣ ሃይጂኒስቶች አሉ፣ ሁለት ሃይጂኒስቶች የኦራል ሰርቪስስ ይባላል። ዴንታል ሰርቪስስ ከቶሮንቶ የጤና ጥበቃ ጋራ ያለን ፓርትነርሺፕ ነው። ከነሱ ጋር ነው ቤቱም ራሱ ሲሰራና ሰርቪሳችንን ስናደርግ ከነሱ ጋር ተነጋግረን ይሄ ኤሰንሻል ሰርቪስ ነው ለኛ ኮሚኒቲ ተብሎ እዚሁ አብሮ ሴታፕ እንዲደረግ ከቢልዲንጉ ጋር አብሮ ሴታፕ እንዲደረግ ያደረግነው ነው። So all this አሁን የነገርከን በሙሉ ዞረን ያየናቸው ነገሮች በሙሉ how long did it take yearly በየአመቱ ነው ኢምፕሩቭ እያደረጋችሁ የምትመጡት? I mean look at the diabetic is a very important issue አይደለም በጥቁርም ሶሳይቲ በእኛም በራስ በኢትዮጵያ እንኳን በጣም የማይሆነው ኢትዮጵያ ራሱ በጣም ብዙ ሰው ነው በዳያቤቲክ በጣም ብዙ ሰው እንደዚህ እግርማ በቃ በጣም ፊት ጣቶች ምናምን ከዛ ነው የሚጀምረው ከዛ በኋላ ቀጥሎ ደግሞ ቅድም አሁን ያሳየን ደግሞ ይሄ ዴንቲስት ራሱ ይሄ ዴንታል በጣም አሜሪካ ነገር ውድ በቃ ኢንሹራንስ ሰርተን ነገር ብቻ ነው ካቨር የሚያደርግልን። አሁን ትንሽ የተሻሻሉ መጡ እንጂ ክሊኒንግ ምናምን ነበረ። አሁን ፊሊንግ ተጀምሯል። ግን እናንተ ይሄንን ሁሉ በነፃ ለማድረግ ድሉን እያገኛችሁ እየሄዳችሁና ሰርቪሱንም እየሰጣችሁ ነው። አንደኛ ነገር የኛም ኮሚኒቲ ይሄንን አይቶ መጥቶ አትሊስት ሰርቪስ ቢያገኝ መቼም አንጠላም እና አይ ዶንት ቲንክ ኢንፎርሜሽን ብዙ እያገኙ አይደለም ከዚህ ሴንተር ታቡ የት ነው ምናምን ያለኝ እንኳን አለ። ትንሽ ጊዜ እዚህ መጥቼ አንዳንድ ሰው ሳወራ ይዞኝ እንኳን የመጣው ሰው ወደዚህ እዚሁ እየኖረ ማለት ነው አታውቀውም እና ነገርኳት እንደዚህ ሰርቪሶች እኔም ይሄንን ያህል አሁን ያስተማርከኝ ብሎ አላውቅም። ግን ይሄ ሜንታል ሄልት ላይ ኤኒ ካይንድ ኦፍ ኢሹ ካለ እነሱ ጋር ብትመጪ ኢትዮጵያኖች አሉ ናቶኒ በንም ኢትዮጵያዊ ነው አገናኝሽ ይችላልው ምናምን እያልኩ ለሱ ያገናኘው እየተናገርኩ ነውና it's really nice ኢትዮጵያም ለሚመለከቱትም ደግሞ ዶክተሮችም ሆነ ወይንም እንደዚህ በፋውንዴሽን ስር መስራት ወደፊት ማቋቋም የሚፈልግም ነገር at least በአንተም ዙሪያ ወይ አንተም የምትሰጠውም ደግሞ ኢንፎርሜሽን
you never know አንድ ቀን ምናልባት ኢትዮጵያ መተህ ምናልባት ሳይሆን አይ ነው ደግሞ መተህ because you have all the connection አሁን ያ ነው definitely ባለፈው you know አስባለሁ ከሰዎችም ጋር ባለፈው የመጣው ጊዜ ተነጋግሬያለሁኝ ኢትዮጵያ አሁን ፕራይመሪ ኬር የሚባል የለም right ሰዎች ዲፔንድ የሚያደርጉት ሆስፒታል ኬር ነው እንጂ መሀል ላይ ፕራይመሪ ኬር ፕሪቨንሽን early detection early support ምናምን የሚባል ነገር የለም እና አንድ ሰው ይታመማል በቃ ጠብቆ ሆስፒታል ነው የሚሄደው እና ፕራይመሪ ኬር የሚባል ነገር እና ብዙ ዶክተሮችን ማግኘት ይችላል ፕራይመሪ ኬር የሚባል ነገር እንዴት ነው ኢትዮጵያ ውስጥ የሌለው እና ይቻላል it is possible I'll be very happy you see banda ይመጣል of course you like way or avenue no ይሻል ነበረ they decided what was your preferred I like Liban way why the last name ይሆናል and the last name ይሆናል plus you know it has some connotation አይደለም like it is the way ለኔ አሁን personally spiritually this is the way that God has led me to the Liban way that's to nice the way right በጣም road ቢሆን ምናምን ቢሆን like it's way መሆኑ ግን you can think about it differently ስለዚህ የሚመስልህ አሁን አንተ ወይ ነው ብለህ የምታምነው እግዚአብሔር የሰጠህ መንገድ ነው ይሄ እግዚአብሔር ያመጣኝ መንገድ like this is like the way that he brought me to this position to this recognition አላለም እንደዚህ አይነት ቦታ ያደረሰኝ እግዚአብሔር ነው እኔ በራሴ ነው ብዬ አላስብም ምክንያቱም በሰው ሀገር you know ስንት የዚህ ሀገር ሰዎች እያሉ ትላልቅ ሰዎች እያሉ እግዚአብሔር ከእንደዚህ አይነት ቦታ አንስቶ እንደዚህ አይነት recognition ሲሰጥ የሱ መንገድ የሱ ሐሳብ ነው ለማለት ሊበን ዌይ ያመቻል absolutely way እኛም በረከትን ይደርሰናል ብለን እናምናለን እንግዲህ ወይ ቻቺ ወይ ሊኖር ይችላል ከቻቺ ጋር በሊበን ዌይ so why this so እንዳጋጣሚ ሆኖ አንድ ያው የኛ መስሪያ ቤት ከዚህ ብዙም ሩቅ አይደለም ሁለት መኪና አጥቷል የኛ ያው ሰፈራችን ነው የምንሰራበት እዚህ ነው ሪኮግኒሽኑ ከሰራነው ስራ ጋር በታይቡ ከሰራነው ስራ ጋር ያው እኔ የዛ ድርጅት መሪ ስለሆንኩኝ በመሪነቴ እንደዛ ስለሆነ ነው አንድ ሁለተኛ ይሄ ሰፈር ልክ በዛን ጊዜ የዛሬ 2 አመት ነው ይሄ ስም መንገዱ የተሰየመው እነዚህ ቤቶች አዲስ መንደር ነው አዲስ መንደር ነውና እነዚህ ቤቶች ተሰርተው ማለቃቸው ነበርና አዲስ መንደር ተሰርቶ ሲያልቅ ዩዥዋሊ ለመንገዱ ስም የሚወጣበት አለና የዚህ ሰፈር የከተማዋ እንደራሴ ሲንቲያ ላይ ትባላለች አሁን አርፋለች I think she passed away last year እና እሷ ያው ይሄ መንገድ መሰየም የሷ ክልል ስለሆነ ይሄ መንገድ መሰየም ስለነበረበት ከዛ አንፃር ነው ከኮቪድ ጋር የሰራነው ስራ ድርጅቱ የደረሰበት ደረጃ ምናምን አብራ ያይዛ ከዛ ጋራ ነው ይሄንን ስም በኔ ስም እንዲወሰን ሐሳብ አቅርባ በሲቲ ካውንስሉ ያጸደቀችው በጣም ደስ ይላል I mean it's an honor it's a big honor ሰምቼ አላውቅም ኢትዮጵያ እንኳን ኃይሌ ስላሴ መንገድ አለ ተሰይሟልና እኛ እየጠበቅን ነው እስካሁን ድረስ እንግዲህ ምናልባት ቻቺ ዌይ አበባ ውስጥ እናገኛለን በተስፋ ነን ግን እንደዚህ ውጭ ሀገር ውስጥ የአንድ ኢትዮጵያዊ I think በሰራው ስራና ኮንትሪቢዩት ባደረከው በሰጠው ለሀገር ለካናዳ እንትን መንግስት appreciation ነው ይሄ እና this is something እዚህ ነው ንውጣ ውጭ እንግዳ ሲባል ያ ብዬ መጣሁ ምክንያቱም I didn't even know እዚህ ሰፈር ራሱ መሆኑንም አላወኩም እና ከዚህ አንድ አፓርትመንት አልሰጡም አፓርትመንት አልሰጡኝም ኮንዶሚኒየም አይ ነው ስሙም ራሱ ትልቅ ነው ለኔ I think you know በጣም ነው መጀመሪያ ላይ በጣም ነበር የከበደኝ ማለት እንዲህ አይነት ነገር ላይ እንዴት ሊሆን ይችላል
ያው እግዚአብሔር ስለፈቀደውና የሱ ሞገስ ስለሆነ ነው እንጂ እንዴት ይሆናል ብዬ ነበር ያሰብኩትና አንድ ሰው ምን አለኝ ይሄ ስላንተ አይደለም ስላንተ ብቻ አይደለም ስላንተ ብቻ ከመሰለህ ተሳስተሃል ወደዚህ ጋር እንሂድ ስላንተ ብቻ ከመሰለህ ተሳስተሃል ይሄ ስለ ኮሚኒቲያችን ነው ይሄ ስለ ጥቁሩ ማህበረሰብ ነው ምክንያቱም እንዲህ አይነት ነገሮች አይሆኑም እና እንደዛ ብለህ አታስብ ይሄ ስለኛ መሆኑንም አስበህ በዛ ውስጥ ብትመለከተው ይቻላል ምናምን ሲለኝ ትንሽ አንድ የኮሚኒቲ ኤልደር ነው የማውቀው ሰውና ኮንግራቹሌሽንስ ምናምን ብሎ ሲለኝ እኔ በጣም ነው የከበደኝ እንዲህ አይነት ነገር ላይክ ትልቅ ሸክም ይመስላል ምናምን ስለው በጣም ተሳስተሃል ይሄ ስላንተ ሳይሆን ስለኛ ስለሁላችንም ነው ስለ ኮሚኒቲያችን ነው ብሎ ሲለኝ ትንሽ መለስ አለልኝ ስለዚህ እውነቱን ነው ስለ ጥቁሩ ማህበረሰብ ነው ስለ ኢትዮጵያኖች ነው ኢትዮጵያዊ ስም ነው እና ለሁላችንም ሪኮግናይዝ የሚያደርገን ነገር ነው ብዬ አስባለሁ በጣም በጣም እውነት አዎ እኔንም ጭምር አሁን ኮዚ ራሱ ይሄን እድል እኔ ካናዳ መጥቼ እንደዚህ አይነት ሰው እንዳንተ አይነት ሰው አግኝቼ እንደገና ደግሞ እንደዚህ ቦታ ላይ ውጭ ቆሜ ስምን እያየው ይሄንን ከቻች ጋር ፖድካስት በመስራቴ እግዚአብሔር የተመሰገነ ይሁን በጣም ደስ ብሎኛል ሊበንዬ ብዙ ደግሞ ቁጭ ብለን በደንብ እናወራለን ስላንተ ስለ ጀመርከው ስለዚህ ስለ ታቡም አዘ ዳይሬክተር ኤክስክሉሲቭ ዳይሬክተር ሆነ እያገለገልክ ያለውን ጨዋታዎች እንቀጥልበታለን ከዚህ በኋላ ቀጣዩን ደግሞ ከሊበን ጋራ ሰፋ ያለ ውይይት ይኖረናል እስከዛው ድረስ ከቻቺ ጋራ ወላ ሰላም ጤና ይስጥልኝ እንደምን አላችሁ ቻቺ ታደሰ ነኝ ከቻቺና ሊበን ጋራ አብረን ደግሞ ረጅም የሆነ ጉዞ ከውጭ ጀምሮ እያስጎበኘኝ እያሳየኝ እዚህ ድረስ ደርሰናል አሁን ደግሞ ስቱዲዮ ውስጥ ቁጭ ብለን ስለ ራሱ ህይወት ስለ ኢትዮጵያ ኮሚኒቲ ላይ የሚያደርጋቸው እንቅስቃሴ እንዲሁም በጥቁሮች ደግሞ በዚህ ኮሚኒቲ ውስጥ ያለው ስራ ምን አይነት ሪስፖንሲቢሊቲ ነው እንዴት ነው ቀኑን የሚውለው የሚለውን ነገር የበለጠ ደግሞ እዚህ ቁጭ ብለን ልንወያይ ወደ እናንተ ቀርበናል እንደገና ቻቺ ታደሰ ነኝ ሰላም ሊበንዬ እንኳን ደህና መጣ ታንክ ዩ ቻቺ አመሰግናለሁ በጣም የማይገኝ ሰው ነው በፍጹም ይባላል ያው እኔ እግር በፈረስ ነው ብዬ ነው በቃ ያገኘሁት and then ካገኘሁትም በኋላ I didn't even know ግን like ለረጅም ጊዜ ለንደን እንተዋወቃለን ድሮ ለንደን በአንዳንድ ስራ ወደዛ በሄድኩበት ጊዜ ሁሌ ነው የማገኘው very nice wonderful guy ቤቱ ጋብዘናል እና አሁን ደግሞ after long time I didn't know እሱ መሆኑን ግን ያው ስነገር ፈልጌ እዚህ መጥቻለሁ በጣም ደግሞ እጅግ የሆነ ለእናንተ አስፈላጊ የሆነ ለኮሚኒቲው መድረስ ያለበትን ኢሹዎች ወደ እናንተ እንድትጠቀሙበት እንዳያመልጣችሁ ይሄ ነገር ለምትመለከቱ ስፔሻሊ ቶሮንቶ ካናዳ እንዲሁም ካናዳ ውስጥ የምትኖሩ ኢትዮጵያኖች ተጠቀሙበት I think እዚህ ሀገር የመጣነው አንደኛው ነገር ያው ላይፍ ለማስተካከል ህይወታችን ቤተር ህይወት እንዲኖረን ስለሆነ የሄልት ኢሹ ደግሞ በጣም ኢምፖርታንት ነው የትም አሜሪካንም ሀገር ኢንሹራንስ በጣም ሃይ ነው እና የመንግስትን የሚሰጠንን ኢንሹራንስ መጠቀም እንደ ካናዳ ደግሞ በነፃ ነው ሁሉ ነገር ስፔሻሊ እዚህ ታቡ ያለው ሜንታል ሄልት ላይ አንዳንድ ችግር ያለበት ቤተሰብ ልጆችም ሊሆን ይችላል ማናችንም ያለፍንበት ፕሮብለም ነው ህይወት ያደክማል ካልቸር ሲቀየር ከዛ ስንመጣ የነበረን የፋሚሊ ጋር ያለን ያ ፍቅሩና ያ አብሮ የመብላት የመጠጣቱ እዚህ ሀገር ግን ስንመጣ ያው ላይፍ በጣም ከባድ ነው በስራ እንጠመዳለን ልጆቻችን ጋር ብዙ አንገናኝም ከቤተሰብ እንደ ልባችን ማግኘት አንችልም ጓደኛ አጠገባችን ሊኖር አይችልምና በዛ ውስጥ የምናልፍ ኢትዮጵያኖች ዛሬ ደግሞ ያው ታቡ ብዙ አይነት
ኢንፎርሜሽን ብቻ ሳይሆን መታችሁም አይታችሁ ደውላችሁም ሊበንንም አግኝታችሁ ልታነጋግሩ ትችላላችሁ። እኔ በጣም እጅግ ነው ደስ ያለኝ እኔ ራሴ ይህንን ነገር ወደ እናንተ ይዤ በመቅረቤ ምክንያቱም ሊጠቅማችሁ ስለሚችል ብዬ ነው። ሊበን እንኳን መጣ፣ ደስ ብሎኛል። አመሰግናለሁ። እግዚአብሔር ይባርክ። እስቲ ሊበን ሁዝ ሊበን ማን ነው የሚለውን ትንሽ ስለ ራስህ ብታጫውተን። ቴንክ ዩ ቻቺ፣ በእውነት ፈልገሽ አፈላልገሽ ስላገኘሽኝና ብዙ ነገርም ተጫውተናል ለዚህ ዝግጅት እንዲሆንና አንቺም ደግሞ እየሰራሽ ያለሽበት መስክ ኢንፎርሜሽን ወደ ሰዎች የማምጣት ብዙ ጊዜ የማንነጋገራቸውን የማንወያይባቸውን ነገሮች ደግሞ ወደ ውይይት መድረክ ለኢንፎርሜሽን ብቻ ሳይሆን ለራሳችን ምልከታ ግንዛቤ የምታደርጊው ስራ ትልቅ ስራ ስለሆነ እኔም በዛ ውስጥ ደግሞ ልታካተችኝ ስለፈቀድሽ በጣም አመሰግንሻለሁ። ቴንክ ዩ ቬሪ ማች። እንግዲህ ሊበን ማን ነው ላልሽን ጥያቄ ብዙ ጊዜ እንደምለው ያው ተወልጄ ያደግኩት አዲስ አበባ ነው። አዲስ አበባ ነው የተወለድኩት ያደግኩትም። ትምህርት ቤት ያው ያደግኩበት ሰፈር ብዙ በልጅነት ብዙ ቦታ ኖረናል። በአብዛኛው ግን ያደግኩት ቀድሞ ቦሌ የሚባል አሁን ቦሌ ተቀይሯል ብዙ ነገር፣ ግን ቦሌ ነው ያደግኩት። ትምህርቴን የተማርኩት ሊሴ ገብረ ማርያም የፈረንሳይኛ ትምህርት ቤት ነው። ያው እዛ ከ0 እስከ 12ኛ ክፍል ድረስ ስለሆነ እዛ 12ኛ ክፍል ነው የጨረስኩት። ከዛ እንደ አጋጣሚ ሆኖ ወደ ህንድ ሀገር ለትምህርት ሄድኩኝ። ዩኒቨርሲቲ የመጀመሪያውን ዩኒቨርሲቲ ትምህርቴን ህንድ ሀገር ነው ያጠናቀቅኩት። በኢኮኖሚክስ ነው የተማርኩት የነበረው። ማስተርስ ጨርሼ ኢትዮጵያ ተመልሼ ስራ ጀምሬ በመጀመሪያ የኢትዮጵያ አየር መንገድ ነበር ምሰራው። ከዛ በኋላ የኢትዮጵያ ቱሪስት ኮርፖሬሽን የሚባል ነበረ። እዛ ደግሞ ለተወሰነ አመት ሰርቻለሁኝ። የዛን ጊዜ እንግዲህ አግብቼ አንድ ልጅ ወልጄ ነበረ ባይ ዳት ታይም እና 1992 በፈረንጆች ወደ እንግሊዝ ሀገር ሄድኩኝ። እንግሊዝ ሀገር ለ14 አመት ገደማ ነው የኖርኩት። እዛ 15 አመት ኦልሞስት እዛ ያለው ደግሞ ሁለተኛዋን ልጄ ተወለደች። ከዛ በኋላ ነው ወደ ካናዳ የመጣሁት። ከዛ በተረፈ አንድ የልጅ ልጅ አለኝ። ደስ ያ እንግዲህ በልጅነት አያት መሆን ትልቅ ነገር ነው። አንድ ደግሞ የልጅ ልጅ አለኝ 8 አመቱ ነው። እና የኔ ህይወትና ቤተሰብ ይሄንን ይመስላል። ካናዳ ደግሞ ከመጣሁኝ በኋላ የተለያዩ ስራዎችን ሰርቻለሁኝ። ግን እዚህ አሁን ታይቡ ኮሚኒቲ ሄልት ሴንተር ዋና ስራ አስፈጻሚ ሆኜ ከጀመርኩኝ 17 አመት ሆኖኛል ማለት ነው። ስለዚህ ከታቡ በፊት ሌላ ቦታ ትሰራ ነበር? ደግሞ እስቲ አሁን ከኢትዮጵያ የነገርከን ታሪክ ወጣ ብለን ደግሞ እዚህ ደግሞ ለንደን የነበር ጊዜ ምን ትሰራ ነበር? እንደዚሁ ሲሚላር ካይንድ ኦፍ ነበር? አሁን እንግዲህ እንዴት ወደዚህ ስራም ወደዚህ መስክ እንደመጣሁኝ ወደ ኋላ ሄጄ ብጀምር ያው እንዳልኩሽ የተማርኩት ኢኮኖሚክስ ነው የሰራሁት። መንግስት መስሪያ ቤትም አየር መንገድም በማቴሪያልስ ማኔጅመንት ምናምን ነበር የሰራሁት እና እንግሊዝ ሀገር ሲሄድ ያው ኦልሞስት አዲስ ሀገር ስትሄጂ እንደ አዲስ መጀመሪያ ያለብሽ ሁኔታዎች ያጋጥሙሻል። ምክንያቱም አንደኛ ግራጁዌት ባደረግሽበት ወይንም በተመረቅሽበት ወይንም በሰራሽበት ኤክስፒሪየንስ ስራ የማግኘቱ ሁኔታ በጣም የከበደ ነው። አሜሪካን ሀገር፣ ለንደን፣ ካናዳም ቢሆን ማለት ነው። ብዙ ጊዜ አዲስ መጪዎች የሚያጋጥመን ችግር ይሄ ነው። በሰራንበት፣ በተማርንበት፣ በተመረቅንበት ኳሊፋይድ በሆንበት መንገድ ስራ የማግኘት ቀጥታ የማግኘት አስቸጋሪ ነው እና እንግሊዝ ሀገር እንዳጋጣሚ ሆኖ ያው ልጄ የመጀመሪያዋ ልጄ ያኔ ኦልሞስት 3 አመት ነበራትና ቀን ዝም ብለን ቤት ውስጥ ከምንውል እንደዚህ የፋሚሊ ሴንተሮች አሉ፣ ፕሌይ ግሩፖች አሉ እና እዛ ይዣት ይሄድ ነበረ እና እዛ ይዣት አትሊስት ትንሽ ተጫውታ ከሌሎች ልጆች ጋራም ሶሻሊ ኢንተራክት አርጋ ምናምን ለራሷም ለሜንታል ሄልቷም ለምናም ጥሩ ነበረ እና እዛ ብዙ ጊዜ
አልቀርም በቃ ኤቭሪዴ እዛ ሄድ ነበረና እዛ ልጆቻቸውን ይዘውት የሚመጡት ብዙዎቹ እናቶች ናቸው። እኔ ብቻ አባት ልጅ ይዤ የሚመጣው እዛና ያው እናቶች ቁጭ ብለው ሲያወሩ ሲጫወቱ ምናምን እኔ ከነሱ ጋር ቁጭ ብሎ ማውራቱ ትንሽ ስለማይመች እዛ ሴንተር ውስጥ ቮለንቲር ማድረግ ጀመርኩ። አንድ ነገር ሲኖር አይደለም ማገዝ እንደዚህም ነገሮችን ማስተካከል ምናምን ብቻ ቮለንቲር ማድረግ ጀመርኩኝ እና ከዛ እዛ የነበረች አንድ አለቃ አለችኝ ቪኪ ኢቭስ ትባላለች እና አንዲት ሰራተኛ ለቃለች እና ፖዚሽን ክፍት አለን እና ለምን አፕላይ አታረግም ለምን አታመለክትም አለችኝ። እኔ እኮ በእንደዚህ በፋሚሊ ወርክ ምናምን ነገር ምንም ኤክስፒሪየንስ የለኝም። እኔ የተማርኩት እንደምታውቂው እንደነገርኩሽ እንደዚህ ነው ምናምን ብያልኳት ኖ አመልክት ግድ የለህም ምንድነው አንተ ችግር ምንድነው አመልክት አለችኝ። ኦኬ አልኩኝና አመለከትኩኝ። እንዳጋጣሚ ሆኖ ለኢንተርቪው ጠሩኝ ማለት ነው እና I was like ይሄ ነገር እንዴት ነው አልኩኝ እና ለኢንተርቪው ሲጠሩኝ እሷ ጋር ሄድኩኝና ለኢንተርቪው ተጠርቻለሁኝ። ምን ላይ ልዘጋጅ ነው አትሊስት አንዳንድ እስቲ ፖይንት አርጊኝ ምንድነው ምናምን ስላት ነው በቃ ዝም ብለ አንተ የሆነ የቺልድረንስ አክት የሚባል አለ እሱን ፋሚሊያር with the children acts ሌላው በቃ ምንም ምነግርህ ነገር የለም ምናምን አለች እና በጣም ተበሳጨሁኝ ማለት ነው። ከሷ ጋር እንዴ አትሊስት ለመርዳት ብላ ለምን አትሊስት አንድ ሁለት ያለ አይደለም እሷ ኢንተርቪው ፓነል ውስጥ አለች እሷ እና በእንደዚህ ነገር ላይ ብታስብ ይሄን ነገር ብታረግ ብላ ለምንድን ነው አትሊስት ትንሽ እንኳን ምልክት ማትሰጠኝ ምንድነው እና በዚህ በጠይቃት በቃ ምንም አልሰጠችኝም። እና ትዝ ይለኛል አርብ ቀን ነበረ እቤት ስገባ በቃ በጣም ተበሳጨሁኝና ምን አለ አሁን እስቲ ለመርዳት ብላ አትሊስት ትንሽ እንኳን ፍንጭ ብትሰጠኝ ምናምን ብዬ ከዛ ግን በቃ እግዚአብሔር ሆይ በቃ ይሄ አንተ ሐሳብ ከሆነ ይሆናል እኔ በቃ ባንተ ላይ ተማምኜ እንትን አረጋለሁ አልኩኝ። ኢንተርቪው ሰኞ ነበረ ኢንተርቪው ያደረኩኝ። ብዙ የከበደ ነገር አልነበረም። ብዙውን ያው በኮመን ሴንስ እንደ ወላጅም እንደምንም ስለ ልጆች ስለ ምናምን ስለ ቺልድረንስ ሰርቪስ ምናምን ነበረ እና መለስኩኝ። በቃ ቤት ሲሄድ አይ ዶንት ኖ ጥሩ መልሽ እንደሆነ ማላቅም አይ ዶንት ኖ ምናምን ያልኩኝ ነበረ። ከዛ ከሁለት ቀን በኋላ ምናምን ደውለው ኦፈር እናደርጋለን ስራውን አሉኝ እና በቃ ጀመርኩኝ ያን ስራ። በጣም ደስ አለኝ። ድሮ ከምሰራው ስራ እንግዲህ ኮምፕሊትሊ የተለየ ነው ማለት ነው እና እቺ አሁን ያልኩሽ ማኔጀር ቪኪ ኢቭስ የምትባለው በጣም ትልቅ ሜንተሬ ናት ለኔ። እዚህ አሁን ደረጃ ላይ ለመድረሴ ኮትኩታ ብዙ ነገር ውስጥ ያስቀመጠች ሴት ናትና ከዛ እንደዚህ ስሰራ ምናምን ነገር ነው ሊበን እዚህ ሀገር እንትን ያስፈልጋልና ተመልሰ ትምህርት ቤት መግባት አለብህ አለች። ምንድነው ምናምን ስላት ነው አሁን እየሰራ ያለው ነገር ማደግ ከፈለክ ወደ ሶሻል ወርክ መግባት አለብህ ምናምን አለች። ኦኬ አልኩኝና የዛን ጊዜ ነው ልክ ሶሻል ወርክ ስትገቢ ክላስ ፐርሰናል ስቴትመንት መጻፍ አለብሽ why do you want to become a social worker እና እሱን ቁጭ ብዬ ለመጻፍ ስጀምር ያው ሰው መርዳት ስለሆነ ሰዎችን ለመርዳት ምናምን ያልኩኝ አይደለም ስለ ራሴ ሪፍሌክት ያደረኩኝ መጻፍ ስጀምር I realized ከድሮ ጀምሮ ከሰዎች ጋር መስራት ኢንተራክት ማድረግ ምናምን በውስጤ እንደነበረ የዛን ጊዜ ነው ሪኮግናይዝ ያደረኩት። ህንድ ሀገር በነበርኩበት ጊዜ አዲስ የሚመጡ ተማሪዎችን ቦታ ማስያዝ ምናምን እንዲህ አይነት ነገር በቃ ደንበኛ ሶሻል ወርከር ነበርኩኝ። ለካ አላወቅኩትም እኔ ያው ጓደኞች ናቸው ምናምን በሚል ነበርና የዛን ጊዜ ነው ውስጤ ለዚህ ስራ ፓሽኔ እንደሆነ ያወቅኩት የዛን ጊዜ ነው። ከዛ እንደዛ ጀመርኩኝ። ከዛ በኋላ ደግሞ ብዙዎቹ ምረዳቸው የነበሩት ሰዎች በዛን ጊዜ ሬፊጂዎች ነበሩ እዛ እንግሊዝ ሀገር የሚመጡ in the early 90s እንግዲህ 95 ምናምን ገደማ ብዙዎቹ ሬፊጂዎች ከኮሶቮ የነበሩ የዛን ጊዜ እዛ አካባቢ ትልቅ ጦርነት ምናምን ስለነበረ በጣም በዛ ውስጥ ብዙ ችግር ውስጥ አልፎ የመጡ ሬፕ የተደረጉ ሴቶች ምናምን ቶርቸር የተደረጉ ምናምን ሰዎች የኢራቅ ጦርነት ነበረ። ከኢራቅ ደግሞ የመጡ
በጣም ትልቅ ጄኔራሎች የነበሩ አሁን እዛ መጥተው ሆቴል ውስጥ ምናምንና ከነሱ ጋር መስራት ጀመርኩኝና ታፍ እየሆነ መጣ ማለት ነው አድሬስ ለማድረግ የምሞክራቸው ስራዎች። አሁንም ቪኪ ኖ ሜንታል ሄልት እና ካውንስሊንግ እዛ ውስጥ መግባት አለብህ አለች። እዛ ሻልኩኝና ደግሞ ካውንስሊንግ እና ሜንታል ሄልት ተማርኩኝ። ስፔሲፊካሊ ከሬፊውጂዎች እና ከኢሚግራንቶች ጋር መስራት እሱን ደግሞ ጨረስኩኝና አሁን ፒውርሊ እዛ ከነበርኩበት ፋሚሊ ሴንተር ወጥቼ ሌላ መስሪያ ቤት በተለይ ሬፊውጂዎች ላይ የሜንታል ሄልት ሰርቪስ መስጠት፣ ካውንስል ማድረግ ምናምን፣ ቴራፒ መስጠት ምናምን በዛ ስራ ጀመርኩኝ። በዛ መስክ ደግሞ ወደዛ መስክ ገባሁኝ ማለት ነው። ከዛ እንደ ቴራፒስት ሆኜ ብዙ ጊዜ ሰራሁኝ። ከዛ በኋላ ደግሞ አንድ ስፔሻል ፕሮጀክት ኦክስፎርድ የሚባል ከተማ እንግሊዝ ሀገር ውስጥ አንዲት ሴት ከመንግስት ፋንድ አግኝታ እንደ አዲስ ፕሮጀክት መሰራት ነበረበትና እሷ አነጋግሪያት ከእሷ ጋር ደግሞ መስራት ጀመረን እና ያንን ፕሮጀክት ቀርጸን እንደ አዲስ ፕሮጀክት አዋቅረን ኢምፕሊመንት አደረግን። ሶ አሁን ፕራይመሪ ኬር፣ ፋሚሊ ሰፖርት፣ ሶሻል ወርክ፣ ሜንታል ሄልት፣ ፕሮጀክት አድሚኒስትሬሽን እንዲህ የሚኖሩ ነገሮች እየነካካሁኝ መጣሁኝ ማለት ነው በኤክስፒሪየንስ። ከዛ አንድ ስፔሻል ፕሮግራም ኬንት ዩኒቨርሲቲ የሚባል ስፔሻል ፕሮግራም አየሁኝና እዛ ደግሞ ማስተርስ በማይግሬሽን ሜንታል ሄልት ኤንድ ሶሻል ኬር የሚል ስፔሻላይዝድ የሆነ ኮርስ መስጠት ጀምረው ነበርና ከ3 ዩኒቨርሲቲዎች ጋር አብረው የሆነ ፕሮግራም ነበረ። የኬንት ዩኒቨርሲቲ እንግሊዝ ሀገር ያለ፣ ኔዘርላንድ ያለ አንድ ሌላ ዩኒቨርሲቲ እና ስዊድን ያለ ዩኒቨርሲቲ፣ 3 ዩኒቨርሲቲዎች አንድ ላይ ያወጡት ፕሮግራም ነበረ። ኢት ዋዝ ቬሪ ኢንትረስቲንግ። ሶ እዛ ደግሞ ጆይን አረኩና ማስተርሴን እዛ ጨረስኩኝ ማለት ነው። ሶ ባይ ዛት ታይም ይሄ ነገር ቢልድ እያደረገ አራውንድ ኤርሊ 2000 ምናምን ነበረ። ከዛ እንግሊዝ ሀገር በቃ ኑሮ ከባድ ነው፣ ውድ ነው፣ ብዙ ሙቭመንት የለም ምናምን እና ምንድን ነው ማይ ኔክስት ሙቭ የት ነው ምናምን በሚል አሜሪካን ሀገር አሰብኩኝ። ሄድኩኝ አሜሪካን ሀገር፣ ብዙ ጓደኞች አሉኝ። ሄድኩኝ አየሁኝ። ትንሽ ፋስት ሆነብኝ እና እዚህ ደግሞ ሌሎች ጓደኞች ነበሩኝ። እዚህ መጥቻ አየሁኝና ካናዳን ወደድኳት። ቀዝቀዝ ትላለች ትንሽ፣ እንደ አሜሪካ በጣም ፋስት አይደለም። ሶሻሊ ሰው አትሊስት ጥሩ ናቸው እና ለፋሚሊ ለምናምን ጥሩ ነው። ሶሻል ኬሩ፣ ሄልት ኬሩ ምናምኑ ጥሩ ነው እና እዚህ ለመምጣት ወሰንኩኝና 2005 ወደዚህ መጣሁኝ ማለት ነው። 2005 ያ ከዛ እዚህ እንደመጣሁኝ ያው እንደ አዲስ መጪ በጣም አስቸጋሪ ነበር። ላይክ ዩ ሃድ ቱ ስታርት አጌን፣ እንደገና እንደ አዲስ መጀመር አለብሽ። ምን ማለት ነው እንደ አዲስ? እንግዲህ ለንደን ብዙ ስራ ሰርቻለሁ፣ ኤክስፒሪየንስ አለኝ፣ ስቴብል የሆነ ስራ ነበረኝ። እዚህ ስመጣ እንደ አዲስ ነው የጀመርኩት ማለት ነው፣ ስራ ለማግኘት ማለት ነው። ኦኬ፣ ስራ ለማግኘት እና ትንሽ ጊዜ ብዙም አልፈጀብኝም። ያክ አንድ 6 ወር 8 ወር ፈጅቷል፣ ግን አስቸጋሪ ነበረ። ራይት ኤክስፒሪየንስሽ እንዲያውም ከኢትዮጵያ የመጣ ሰው ዳይሬክትሊ ያለው ሁኔታና እኔ እንኳን ከእንግሊዝ ሀገር ነው የመጣሁት ትንሽ አድቫንቴጅ አለኝ፣ ቋንቋ አድቫንቴጅ አለኝ። ከዩሮፕ ዩኒቨርሲቲ ተመርቄ የመጣሁ ነኝ፣ ኤክስፒሪየንስ አለኝ ምናምን። ግን እዚህ ሀገር ምን የሚባል ነገር አለ መሰለሽ፣ ካኔዲያን ኤክስፒሪየንስ የሚባል ነገር አለ። ካኔዲያን ኤክስፒሪየንስ ከሌለሽ ለካናዳ ኢኮኖሚክ ስትራክቸር ውስጥ ለመግባት ቻሌንጂንግ ነው። ፎር ሳም ሪዝን ካኔዲያን ኤክስፒሪየንስ የሚሉት ነገር አላቸው። እዚህ ሀገር ኤክስፒሪየንስ አለሽ ወይ የለሽም ወይ የሚለው ነገር ነው እና አሁን ለምሳሌ አንድ ሰው እዚህ መጣ አይደለም ኢትዮጵያ በቃ ሃይ ኦፊሻል ሆኖ የሰራ ሊሆን ይችላል፣ ጥሩ ኳሊፊኬሽን ሊኖረው ይችላል፣ በዲግሪ የተመረቀ ምናምን ነገር እና ሎንግ ታይም ኤክስፒሪየንስ ያለው ሰው ይሆናል። ያ ኤክስፒሪየንስ እና የኳሊፊኬሽን ዳዝም ሚነን እዚህ ምንም አይደለም። ስለዚህ 20 ዓመት ኢትዮጵያ ውስጥ ሰርቻለሁ ብቲ አይቆጠርም። ምን መደረግ አለበት? ብዙ ጊዜ አድቫይዝ የምናደርገው ምንድን ነው፣ በተለይ ቮለንቲሪንግ ኢዝ ዘ ቤስት ዌይ
ያን ናቪጌት ለማድረግ ምክንያቱም ቮለንቲር ኤክስፒሪየንስ እንደ ሪል ኤክስፒሪየንስ የስራ ኤክስፒሪየንስ እንደሆነ ይቆጠራል እና ብዙ ጊዜ እኔ አሁን ለምሳሌ አዲስ መጪዎች ተማሪዎች የነበሩ እዛ ምናምን የነበሩ ሰው አገናኝቶኝ እንትን ስላቸው ወይ እዚህም ታይቡ መጥተው ቮለንቲር እንዲያደርጉ ሌላም ቦታ ቮለንቲር አክቲቪቲ እንዲኖራቸው አበረታታለሁኝ። ለምንድነው ቮለንቲር ካደረጉ ሬዚዩሜያቸው ላይ እንደዚህ ቦታ ላይ ሄጄ ቮለንቲር አድርጌያለሁ ምናምን ሲባል አትሊስት ከሀገሪቱ ሁኔታ ጋራ ግንኙነት አላቸው ብለው ኢንተርቪው እንኳን ኦፈር ለማድረግ ትንሽ ከፍ ያለ ይሆናል። ምንም አይነት ኤክስፒሪየንስ እዚህ ካናዳ ውስጥ ከሌለሽ በጣም አስቸጋሪ ነው። ምን ያህል ላይክ የር 2 አመት ምን ያህል 1 አመት ቢኖርሽ ጥሩ ነው። ግን ሬዚዩሜ ላይ ዝም ብለሽ በቃ እዚህ ቦታ ላይ ቮለንቲር ያደርጋለሁ እዚህ ጋር እንደዚህ ያደርጋለሁ ስትይ ሞር አሚነብል ነው ብለው ያስባሉ። የካናዳ አኗኗር የካናዳ አየሩ ስራው ሰው ጋር ማውራቱ ስለ አየሩ አስቸጋሪ ነው። ሁሉን ነገር እንድትቋቋሙ ነው የሚፈልጉት። ከዛ በኋላ ወደ ስራም ብን like some kind of confidence እንዲኖረን መሰለኝ አይደለ ሚልሽ በአንድ በኩል አሁን እንደሱ ሊሆን ይችላል። እኔ የማየው ምንድነው ሲስተሙ አስቸጋሪ ነው። አዲስ መጪዎችን በቀላሉ ኢንተግሬት እንዲያደርጉ የሚያበረታታ ሲስተም አይደለም ያለው። በተለይ ከአፍሪካ ከሳውዝ አሜሪካ አይደለም ተርድ ወርልድ ተብለው ከሚባሉ ሀገሮች የሚመጡ ሰዎች እነሱ የከረረ ችግር ይገጥማቸዋል። ለምሳሌ አንድ ሰው ከዩሮፕ ከኢስተርን ዩሮፕ የመጡ ሰዎች ምናምን ነገር ኢንተግሬት ለማድረግ ቀላል ነው። የሬሲዝም ጉዳይ ስላለ ማለት ነው። ነጮች ስለሆኑ ምናምን ስለሆኑ ኢዚየር ነው። ጥቁር ከሆንሽ ከአፍሪካ ከሆንሽ ምናምን አስተያየታቸው አስቸጋሪ ነው። ሬዚሜ እንኳን በስም እንኳን ስክሪን የሚያደርጉበት ጊዜ ብዙ ጊዜ ነው። ላይክ ስሙ ካልመሰለ ገብረ ሚካኤል ካለ ለምሳሌ እንደኔ we don't know ነው የሚሉት። ስለዚህ እንደዚህ ነገሮች ስላሉ ሲስተሙ በጣም አስቸጋሪ ነው። እና ቮለንቲር በማድረግ እንደዚህ በማድረግ ሰዎች ይሄ ካናዲያን ኤክስፒሪየንስ የሚለውን ነገር ማለፍ ይቻላል። እና ለተወሰነ ጊዜ ትንሽ ተቸገርኩኝ። ሶ አንተ እንደሱ ውስጥ አለፍክ ማለት ነው? አለፍኩኝ እና like በቀን ወደ 40 አፕሊኬሽን ይሆናል ልምልከው on a daily basis። ከዛ በተረፈ የሄድኩኝ የተለያዩ ኦርጋናይዜሽኖች ኮልድ ኮል ሄጄ ባላለው እንደዚህ ኤክስፒሪየንስ አለኝ የምትቀጥሩ ከሆነ ሬዚዩሜን ምናምን እያልኩኝ እንትን ነበረ። ከዛ በቃ የሆነ ቦታ አንድ ጊዜ እንደዚሁ በሶሻል ወርክ በሜንታል ሄልት ድርጅት የሚሰራ ነበርና ኢንተርቪው አደረጉኝ። I was actually over qualified እነሱም ሲቀጥሩኝ ኦቨር ኳሊፋይድ ነህ ግን ብለው ነው የቀጠሩኝ። ከዛ እንዳጋጣሚ ሆኖ አንድ ቦታ ስትገቢ ደግሞ ትንሽ ሌላ ቦታ ለመሄድ ይቀላል። ምክንያቱም ሬዚዩሜሽ እየዳበረ ይመጣልና ሌላ እንደዚሁ ጥሩ የሆነ መስሪያ ቤት ነበረ። እዛም እንደ ፋሚሊ ቴራፒስት ቦት አገኘሁኝና እዛ ገባሁኝ። እዛ ያያለሁ ነው የዚህ የታይቡ ማስታወቂያ ሲወጣ ያየሁትና በዚህ ሁሉ ስታልፍ ከስንት አመት በኋላ ነው? እዚህ እንግዲህ አሁን ልክ ከመጣሁኝ ከ3 አመት በኋላ ነው እዚህ ያገኘሁት። ከመጣ ከ3 አመት በኋላ እኔ ብዙ ጊዜ ለሰዎች እላለሁኝ አንደኛ ነገር እኔ በጣም ፕሪቪሌጅድ እና አድቫንቴጅ ይዤ ነው የመጣሁት። ከኢትዮጵያ አይደለም ቀጥታ የመጣሁት ከእንግሊዝ ሀገር ነው የመጣሁት እና ትንሽ ሲስተሙ የሚታወቅ ሲስተም ስለሆነ የካናዳና የእንግሊዝ ጥሩ አጋጣሚ ነበረኝ ለኔ እንደሌሎቹ አይደለም። ሁለተኛ ያው እግዚአብሔር ደግሞ የሚያዘጋጃቸው ነገሮች አሉ ብዬ አምናለሁኝና ይሄንን የዚህን ድርጅት ገና አዲስ ነው አልተቋቋመም like ገና አየር ላይ የነበረ ወይ በሐሳብ የነበረ ድርጅት ነው ማስታወቂያ ሲያወጡ ማለት ነው። ገና ከመንግስት ያለውን ነገር ጨርሰው አፕሩቭ አድርገው ምናምን ነበርና መስፈርቱን በሙሉ ሳየው እኔ ያለፍኩባቸውን ጀርኒዎች በሙሉ እየነካ የመጣ ነገር ነበርና ድንገትም የእግዚአብሔር ሐሳብ ነው ይሄ ለኔ በጣም አላይን አደረገ ከኔ ኤክስፒሪየንስ ከኳሊፊኬሽኔ መስራት ከመፈልገው ነገርና የድርጅቱ ደግሞ አላማና ምናምንና በጣም ደስ ብሎኝ ነበር ያመለከትኩት። ኢንተርቪው እንግዲህ ምን ያህል ሰዎች እንደተወዳደሩ አላቅም ግን 3 ኢንተርቪዎች ነበሩ።
ትልቅ እንትን ነበረ። it was a big deal ትልቅ ነገር ነበረ። ምክንያቱም አንደኛ እንደዚህ አይነት ኮሚኒቲ ሄልት ሴንተር የሚባሉ አሉ፣ ወደ 100 ይሆናሉ እዚህ ኦንታሪዮ ውስጥ። ግን በጥቁሩ ማህበረሰብ ላይ ያተኮረ ኮሚኒቲ ሄልት ሴንተር ይሄ ብቻ ነው እና it was one of the kind እና የዛን ጊዜ it was a big deal ብዙ ሰዎች አቴንሽን የሰጡት ነበረ እና ያው የእግዚአብሔር ፈቃድ ሆኖ እኔ እዚህ ድርጅት የመጀመሪያው ሰራተኛ ነበረ። ኦፊስ አልነበረንም። በየላይብረሪው በየኮፊ ሾፑ እየሄድኩኝ ነበረ እንትን የምንለው ማለት ነው እና አመጣጡ እንደዛ ነው። ያው ያለፍኩበት ትምህርት ኳሊፊኬሽን፣ የስራ ኤክስፒሪየንስ ለዚህ ጊዜ እግዚአብሔር ሲያዘጋጀኝ እንደነበረ ነው ብዬ አምናለሁ። ምክንያቱም ሃይ ስኩል እንዴት ነበረ ብለሽ ብትጠይቂ ሜቢ ድንገት ይሄንን ፖድካስት የሚያዩ ሰዎች ምስክርነት ሊሆኑ ይችላሉ ማለት ነው። እንደዚህ አይነት ቦታ ሊበን ይደርሳል ብለው ብዙ ሰው ኤክስፔክት አላደረጉ። ለምን ያ በጣም አስቸጋሪ ልጅ ነበርኩኝ በወጣትነቴ። ብዙ አክቲቪቲ የማበዛ በጣም እንትን ነበርኩኝና ማሊሸስ የሆነ ምናምን ተንኮል ምናምን ያለበት ነገር ሳይሆን በቃ ጨዋታ መውደድ፣ ዲስትራክትድ መሆን፣ ትምህርት ቤት ውስጥ አለመከታተል እና ብዙ ጊዜ ላለሁኝ ይሄ የፓረንት ቲቸር ኢንተርቪው በሚኖርበት ጊዜ ወላጆች መጥተው ከአስተማሪዎች ጋር በሚነጋገሩበት ጊዜ ሁሉም አስተማሪዎች ለአባቴ ምንድን ነበረ የሚሉት በጣም ስማርት ልጅ ነው፣ በጣም ኢንቴሊጀንት ነው፣ ግን ዲስትራክትድ ነው። በጣም ዲስራፕትድ እና ዲስትራክትድ ነው። አቴንሽን ሰጥቶ ትምህርቱን ቢማር በጣም ጎበዝ ተማሪ ይወጣው ነበር ይላሉ። እና እኔ ብዙ ጨዋታ ማበዛ ልጅ ነበርኩኝና ኔቨር ኤክስፔክትድ ለራሴም ኢን ማይ ድሪም እንደዚህ አይነት ቦታ ላይ ደርሳለሁኝ ብዬ አይ ኔቨር በፍጹም አስቤውም አለም። በቃ ከነገ በኋላ ተነጎዲያ ምንድነው ብዬ አስቤ አላውቅም በዛ እድሜ ማለት ነው። እንግዲህ ትንሽ ህንድ ሀገር ሲሄድ አንዳንድ ነገሮችን ኤክስፒሪየንስ አደርግ ሳይ እየተለወጥኩ ነው የመጣሁት ለማለት ብዬ ነው። ዋው ደስ የሚል ረጅም የሆነ ዜና ነው የሰጠህን ስለ ሊበን። ደስ ይላል ሊበን፣ ደስ ይላል። ለብዙ ሰው ትምህርትም ያገኝበታል። በዚህ የመጡም ያሉ ሊመጡም ያሰቡ ያሉ ፕሮፌሽናቸው በብዙ አይነት ንክኪት ውስጥ ያለፉ አሁን ሰማለሁ ብዙ ጊዜ ዶክተሮች እኮ ብዙ ናቸው ይባላል እና በጤና ዙሪያ ላይ ምንድን ነው የሚሰሩት? ገብተው ይሰራሉ ወይ ሆስፒታል ወይ ነርሶች አሉ እንስል አይ አይደለም ገና ዝቅተኛውን ስራ ይሰራሉ ይላሉ። እና ያ ዝቅተኛው ስራ እንትን ነው ማለት አይደለም፣ ግን መተህ ወዲያውም ደግሞ ኢንፎርሜሽን እስክታገኝ ድረስ በደንብ ለመቋቋም ወደ ስራ ለመግባት አይ ቲንክ አሜሪካ የሚሻል ይመስለኛል። ነርሲንግ ሆነው የመጡ ኦፍ ኮርስ የሆነ ላንጉጅ መውሰድ ይኖርባቸዋል። እንደገና ደግሞ አይ ቲንክ ኦንላይንም ወይም ትምህርት ቤት ካፕል ኦፍ ይርስ ሜቢ 1 year እንደዚህ ሰርቲፋይድ መሆን ያለባቸውና ወዲያው ስራ ትገባለህ። ያው እየሰራም ይማራሉ። እዚህ ግን አይ ቲንክ እንደሱ አይደለም፣ ትንሽ ከበድ ይላል መሰለኝና ያልኩ ቅድም እንዳልከው ነው የቮለንቲር ስራዎች ላይ ብዙ መሳተፍ ይኖርባል። ግን አብዛኛው ደግሞ ቮለንቲር ስራ ላይ እየሰራ እንደገና ኤክስትራ ደግሞ ስራ ሰርቶ ወደ ከፊ ደግሞ ኤክስፔንስ አለ በነው ቢሎች አሉ እዛ ላይ እንደገና ደግሞ ያንን ለማድረግ ተጨናንቆም ስለመጣ ውጭ እዛም ተምሮ 7 አመት 6 አመት ተምረው ረፍት ሳያገኙ ደግሞ ወደዚህ ሲመጡ አይ ቲንክ የሆነ ቦታ ላይ ካልም ታረጋለህ ቆይ I don't want to stress myself again going to school እንደዚህ ብለው ወደ ሌላ ስራ ላይ ግን ያ ደግሞ ምን ምክር ትሰጣለህ? አሁን ዝም ብሎ 2 አመት 3 አመት ፕሮፌሽንህን ትተህ ዝም ብሎ ሬጉላር ቢል እየተከፈለ መኖር ችግር የሚያመጣ ይመስላል? በጣም አሁን ለምሳሌ አንድ ሰው አዲስ መጥቶ
የመጀመሪያዎቹ 2-3 አመታት በጣም ከባድ ሊሆኑ ስለሚችሉ የጠነከረ ማይንድሴት ያስፈልጋል። አሁን እንዳልሽው ነው አንድ ሰው ይመጣል ብዙ ጊዜ በተለይ ከኛ ሀገር የሚመጡ ሰዎች ብዙ ኤክስፔንስ ይዘው ነው የሚመጡት ራይት እና ያ ፋይናንሻል ስትሬስ አለ እዛ ማለት ኢትዮጵያ ብዙ ነገር ተደርጎ ገንዘብ ተከፍሎ ምናምን ነው የሚመጡትና ያንን ፋይናንሻል እንትን ስትሬስ ሪዞልቭ ለማድረግ ኦብቪየስሊ ቀጥታ ወደ ስራ መግባት የሆነ ስራ ተገኝቶ ገንዘብ ተገኝቶ ወደዛ ወደ ቤተሰብ ለመርዳት ምናምን የሚል አቋም አለ። ያ በጣም ከባድ ነው ራይት ምክንያቱም እንደዚህ አይነት ነገር ባይኖር ምንድነው እንዳልኩሽ ቮለንቲር ማድረግ ይቻላል። ስራም ደግሞ ትንሽ የተሰራ እንደተባለው ትምህርትንም አብሮ አይደል ሪሰርቲፊኬሽን እንዲህ አይነት ነገሮች ቴክኒካል የሆኑ ነገሮችን ማድረግ ያስፈልጋል። ያንን ካደረግሽ then opportunities የተሻለ ይሆናል። 2 አመት ከ3 አመት በኋላ የተሻለ ኦፖርቹኒቲ ታገኛለሽ እና ብዙ ጊዜ እንመጣለን የሆነ ቶሎ ብለን የሆነ ነገር ገንዘብ ማግኘት ስላለብን ቢል ምናምን ሲባል ስራ ውስጥ እንጠመድና ያ ሳይክል ይሆናል ማለት ነው። ገንዘብ እናገኛለን ቢል እንከፍላለን ስራውን አቁመን ሌላ ነገር እንዳንጀምር ቢላችን ነው። ስለዚህ ያ ሳይክል ውስጥ ከመግባታችን በፊት አንድ ኢንፎርሜሽን ብዙ ጊዜ ስናነጋግር ሰዎችን ኢንፎርሜሽን የለንም። አሁን አንዳንድ ሰዎች ይመጣሉ ኔጋ ምናምን እንደዚህ አስባችሁ ነበር ስለ አይ ማን ምንም እኮ እና አንድ በጣም የጠነከረ ኢንፎርሜሽን ሴንተር ያስፈልገናል። ሰዎች ሲመጡ ጥሩ ኢንፎርሜሽን ጋይድ የሚያደርጋቸው በዚህ መንገድ ብትሄድ የሚል ኢንፎርሜሽን በጣም ያስፈልጋል። ብዙ ድርጅቶች እንደዚህ ሰርቬይ አድርገው the lack of information for newcomers is the የመጀመሪያው ትልቁ ባሪየር እሱ ነው። ሁለተኛው ምክር የሚሰጥ ሜንተር የሚያደርግ አይዞህ የሚል ምናምን ደግሞ የለንም። የሚረዳ መንገድ የሚያሳይ በር የሚከፍት እንዲህ አይነት ነገሮች በተለይ በእኛ በኢትዮጵያኖች ዘንድ ብዙ የለም። በሌሎቹ ማህበረሰቦች ስታይ እንደዛ ነው የሚያደርጉት። አሁን እንዶቹ በቃ አንዱ አንዱን እየጎተተ አንዱን እዛ ጋር አንድ ስራ ሲገባ እሱ ከዛ ስራ ሲለቅ ሌላ ጓደኛውን አስገብቶ ነው የሚለቀው። እንዲህ አይነት ነገር እኛ ጋር አልለመድንም እና ያ ጋይድ የሚያደርግና ሜንተር የሚያደርግ ሰዎች ያስፈልጉናል። ሜንተሮች የሚያደርግ ያስፈልጉናል። በተለያየ ጊዜ እዚህ የተለያዩ ኮሚኒቲዎች ሜንተርሺፕ ፕሮግራም ምናምን ብለው ጀምረዋል። ግን ፋንዲንግም ስለማይገኝ ምናምን ነገር እየተባለ ይጀምርና አንድ ነገር ይቀዘቅዛል፣ ይጠፋል። አንዱ ድክመታችን ከራሴ ጭምር አሁን ያየሁት ምንድነው ሪሰርች አናረግም። ሪሰርች የምንጠብቀው ወይ ጓደኛ እስኪ መክረን ወይ ደግሞ ያ ሰው ያለፈበትን ኤክስፔሪየንስ ለኔ ሼር አድርጎ በዛ ውስጥ በቃ ኢዚ መንገድ አለ ብዬ ራሴን አሳምናለሁ። ስለዚህ ቁጭ ብዬ ጉግል አርጌ በተለያየ ኢንፎርሜሽን አግኝቼ ትምህርት ሊሆን ይችላል ወይ እንዳልከው ቮለንቲር ስራ ሊሆን ይችላል ሶሻል ወርኪንግ and ፋውንዴሽን ብዙ አሁን እዚህ ታይቦ አሁን ቀደም ስነግራቸው አሁን ሜዲ ነው ዛልኝ እንደዚህ ቀረጻ ስል by the way ይሄ ቦታ አሁን እየቀረጸን ያለን የታቦ ስቱዲዮ ነው። በጣም ግሩም የሆነ ሴታፕ ተደርጎ ነው እየቀረጽን ያለ ነው እና አሁን እዚህ መቅረጽ እንኳን እንደምንችል እኔ ኢንፎርሜሽን አግኝቼ ነው የመጣሁት እና ይሄው እንደዚህ ሴታፕ ተደርጎ የተደረገበት ቦታ ላይ ለመቅረጽ ሌላ ቦታ ስቱዲዮ ከመፈለግ ያው እንግዲህ እኔ ከአሜሪካን ነው የመጣሁት እዚህ ለቪዚቲንግ ብዙ ሰዎች እንትን የረዱኝ ነው በኢንፎርሜሽን ግን ለምን ግን ምንድነው ችግራችን? የማንበብ ችግር ላይሆን ይችላል። አሁን ደግሞ ሶሻል ሚዲያ አይተዋል it's like ብዙ ኢንፎርሜሽን ነው የምታገኘው እና ጉግል ብታረግ ዩቲዩብ ላይ ገብተህ ኢንፎርሜሽን ብትፈልግ ትምህርት ቤቶች ምን አይነት ትምህርት ቤቶች አሉ፣ ምን ማድረግ አለብኝ፣ በመጀመሪያው መጥቻለሁ ብዙ እዳ ውስጥ ባልገባ
አሁን ቶሎ ብለው $700-800 ነው ኢንሹራንስ በአመት ሲሉኝ ማነው በወር ሲሉኝ እኔ was like oh my god 700 ብር እኮ አንድ ሙሉ ከኢንሹራንስ ጋራ የመኪና ፔመንት ነው አሜሪካን እንደውም less 400-500 እንደው በጣም አዲስ መኪና ካላወጣ በስተቀር እና ግን አብዛኛውን ኡበር ላይ ነው ሲሰራ day and night እና ሲከረከሩ ቀን ሙሉ ሲከረከሩ ግን ላይክ ቁጭ ብለህ ሜዲቴት ማድረግ ሪሰርች ማድረግ ላፕቶፕን ይዘህ የሆነ ካፌ ቦታ ቁጭ ብለህ ክላሶች መውሰድ እንዲህ መሳሰሉት ነገር እየለመድን አይደለምና ምንድነው ችግሩ ትውልዱ ላይ ደግሞ መስራት ያለብን ብዬ ነው ማምነውና ምን ምክር ትሰጣለህ አንተ አሁን በዛ ዙሪያ? አንደኛ አይ ቲንክ እኛ እንደዚህ አይነት ድርጅቶች ያለን ሌሎችም ድርጅቶች አሉ ኢትዮጵያ ማህበረሰብ አለ ፕሮአክቲቭ የሆነ ነገሮችን ማድረግ ይገባናል ኢንፎርሜሽን ሬዲ አድርገን ለሰዎች ማቅረብ በተቻለን መጠን ያው ሁላችንም እንሞክራለን ግን አይ ቲንክ ኮንሰርትድ ኤፈርት ሁላችንም ተባብረን አንድ የሆነ ነገር ማድረግ ብንችል እና ኮሚኒቲውን ብንረዳ ጥሩ ነው አሁን ትንሽ እንቅስቃሴ እየታየ ነው አሁን ባለፈው ከፍተኛ ክራይሲስ ነበረ ብዙ አዲስ መጪዎች መጥተው ቤት አይደለም ሃውዚንግ ችግር ነበር ሼልተር ችግር ነበር መንገድ ላይ ነበር የሚያድሩት ምናምን ነገርና አትሊስት በዛን ጊዜ የመጡትን አዲስ መጪዎች ለመያዝና ለማቀፍ ተችሏል የኢትዮጵያን ኮሚኒቲ ጥሩ ስራ ሰርቷል እዛ ላይ እና በየጊዜው አሁን አትሊስት ኤቭሪ ዊክ ቅዳሜ ያሰባሰቡ የተለያዩ ኢንፎርሜሽኖችን ከተለያዩ ሰዎች ስለ ኢሚግሬሽን ፕሮሰስ ስለ ህግ ስለ ጤና ምናምን እየተባለ ኢንፎርሜሽን መስጠት ተጀምሯል ግን ኮሚኒቲውን ደግሞ ስናየው የሚመጣውን ኮሚኒቲ ላይክ ኢንፎርሜሽኑ ተደጋግሞ ካልደረሳቸው ካላቸው ብዙ ማድረግና ማሰብ ካላቸው ነገር አቴንሽን የመስጠታቸው ሪቴን የማድረጋቸው ነገር ስለዚህ ሪፒትድ የሆነ ኮንሰርትድ የሆነ ተደጋጋሚ የሆነ ኢንፎርሜሽን ሁሉ ጊዜ መስጠት ያስፈልጋል አንድ እሱ ይመስለኛል ሁለት እንደዚህ ጥሩ ቦታ ያሉ ኢትዮጵያኖች እየተገናኘን ሌሎቹን እንዳልሹ ምክር መስጠት እንደዚህ ብታረጉስ እንደዚህ አይነት ኦፖርቹኒቲ አለ ደግሞ ኃላፊነት ያለን ሰዎች ምናምን ደግሞ ራሳችንን ኦፈር ያደረግን ድርጅታችንን ኦፈር ያለምንሰራበትን ቦታ ሰዎችን አክሰስ ማድረግ ብንችል እንደዚህ ማቀፍ መቻል አለብን ሌሎቹ ኮሚኒቲዎች እንደሚሰሩት ማለት ነው እና ይሄ እንግዲህ ወደፊት እያሻሻልን መመርጣው ነገር ይሆናል ብዬ አስባለሁ ሌሎቹም ኮሚኒቲዎች የሚሰሩት ነገር that's በጣም አሁን ህንዶች ስፓኒሾች ቻይኒዞች እዚህ አሁን ልክ እንደ አሜሪካን ሀገር ስፓኒሾቹ እዚህ ህንዶቹና ቻይኒዞቹ በጣም ሲግኒፊካንት የሆነ የማቀፍ አንዱን የመጎተት ምናምን ነገር በጣም የተለመደ ነው አሁን ብዙ ጊዜ ይነገራል አሁን ሳሌ ህንዶቹ አንድ ላይ መጡና ተሰባስበው ትንሽ ቆይተው ተሰባስበው ቤት ይገዛሉ እዛ ቤት ውስጥ ደግሞ ይኖራሉ 7-6 ምናምን ሆነው ይኖራሉ ከዛ አንዱ ይገዛና ይወጣል ገባሽ ምክንያቱም እዛ አብረው ሲቀመጡ ሴቭ የሚያደርጉት ገንዘብ አላቸው ፕላን ስላላቸው እንደዛ ነው የሚያደርጉት እና እንደ ያነት ኮሚናል የሆነ ነገር እኛ አልለመድንም ቻይኒዞቹም እንደዛ ናቸው በቃ እርስ በርሳቸው ነው ምናምንና ግን አገር ቤት እኮ እንደዛ ነው የለመድነው አይደል እንዴ አሁን ስንኖር ትዝ ይለኝ ከገጠር አጎቶች መተው የአጎቶች ልጆች እኛ ጋር ትምህርት ቤት ይኖራሉ ያርፋሉ ከዛ ሲወጣ ደግሞ ሌላው ደግሞ ያኛውን ደግሞ ሌላውን ይስባል እንደዛ ምን ነው ግን እንደዚህ ውጭ ሀገር ስትመጣ I think we become so selfish እንሆናለንና የራስን ብቻ ታስባለህ በቃ የራሴን ገንዘብ ሰርቼ ቢሌን ከፍዬ የራሴን አፓርትመንት ይዤ ከሌላው ጋር የመኖሩን ነገር ትንሽ እንደ ፕሮብሌም ነገር እናየዋለንና እስቲ ደግሞ እንትን ላይ ደግሞ ትንሽ ብናወራበት ስለ ሜንታል ሄልት